ደስ የሚል ስድብ ይሳደቡ የለ ደስ እስቲ እናያለን እስቲ ብዬ ስለጠየቅኩ ለሐቅ ስለቆምኩ ፋሲካ እህቴ ናት ሴት ናት ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ እኔ በጣም የሚስጠላኝ ቋንቋም እንደሆነ ታውቃላችሁ እንትና ሴት ናት እንትና ወንድ ነው የሚል ሰው በጣም ነው የሚያስጠላኝ ጋይስ ሰው ወንድ ስለሆነ እንዴ ከሰው ጋር ይቆማል ሴት ናት አይት እነዚህ እንትኖች የለም እንትና ዘረኝነት የሚጀምረው ባይዘው በእንደዚህ አይነት ነገር ነው ታውቃላችሁ ሳታውቁት በሴት በጾታ በሰፈር በምን ትመራረጥና ከዛን ይሄ ፈረደበት አማራ ኦሮሞና ትግራይ ጂኒ ብለ ይሄው እንደዚህ ትለጣለት ውላታል ይሁን አይት እቺን ነገር አልወዳት ሴት ስለሆነች እንዴ አጀንዳው አንድ ሰው ተበድሎ ከሆነ ለተፈጠረው ነገር ላይ ነው አስተያየት መስጠት ያለብን እንጂ ሴት ናት ቂጥ ናት who cares እሺ አይሄት እቺ ነገር አልወዳትም እኔ ሴት ናት ወንድ ነው እንደ ወንድነቱ አትቆሚለትም እንደ ሴትነቱ ለምን እንደ ሴትና ለጾታ ለምን ይቆማል ለተፈጠረው አጀንዳ ላይ ነው ትኩረት ማድረግ what is happen ነው ዛሴት what happen ምንም ጀንደር ባይኖረው እኔ ምን አገባኝ I just focus on topic I don't need እንደዚህ አይነት ነገሮች ማይመቸኝ ሰው ነኝ I think በዚህ ስለተናደድክ ነው ሌባ ይሆንኩት ሌባ ኮንኩ ሌብነቴን ለምን እስከዛሬ ደበቅልኝ አንተ ሐቀኛ ኮንክ ጋይስ ቆይ ባለፈው ሀቢባ ለወልድ አንድ ሳምንት አንድ ወር ሲቀረኝ ነው ጌም ያዘጋጀው ታላለች የወሊድ ማራዘሚያ ተወክታ ነው ልክ ተስፍሽ የተናገረት ቀን በድንጋጤ ሆስፒታል ገባች አይታችኋታል እንደዚህ ብላ ሰው እንዲያዝንላት ለቀቀች ቪዲዮ ለቼክአፕ ሄዳ ታምሜ ሆስፒታል ላይ ያለው ታለች ለቼክአፕ ሄደችው ከዛ ልጅቷን ነፍሰ ጡሯን ነፍስ ሳይማር ይባላል አሁን ተስፍሽ ደግሞ ገባችሁ ነፍስ ሳይማር ልጅቷ እንደዚህ ያርክ ምን አለ ጓደኛ አይደለች እንዴ እስከምትወልድ እንኳን ብትጠብቅ ምን አይነት ጊዜ ጠብቀ ምናምን ይባላል ከዛ ተስፍሽ ትክክልም አወራ ላወራ አትስሙት ነው እኮ ድራማ ነው this is drama ታይታኒክ ከነ መርከቡ አራነጥ ቀለል ሌባ እቺ አጋሰስ እቺ ድንክ ሲም ካርድ የሆነ ሴት ለምን ዛሬ ነው ሌብነት ይታየክ ሌባ ኮንኩ እሺ ማስረጃኝ ነው ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው ወሬ ማውራት አያስፈልግም ተጀምሯል አይደል በቃ ተናገሪው እንደዚህ ስታረጋ አይቻለሁ ለዛ መልስ እሰጣለሁ መልስ ይስጠኝ ይፈልጋለሁ ስላልሽ ነው ማወራሽ እሺ በዛ ዝም ስላችሁ በዛ አሁን እየጠበቅኩ ነው እሺ ተስፍሽ አለ በእናት አቦ ረብያን ይርታ አለ ያሃረሩ የጀጎሉ አለ በእናት ከቻልከ ግባ ይሆናል ደስ አንዳንድ ጥያቄ ነው እንጠይቅ ስላንተ አይደለም ስለ ጻቡ ምናምን ይሄ ግል ነገር ምናምን ነው እኔ ሁሉ ቀን ሰዎችን ባነሳውት አጀንዳ ነው ማናገረው ድሮ በነበረኝ ወይ ምናምን እንደዚህ ሰው ማናገር ሰው አይደለም እሺ እኔ ሰዎችን አሁን እዚህ ተጣልቼ የሆነ ቶፒክ ላይ አስተያየት ሊሰጡ አስገቢኝ ካሉ አስገባለሁ ከኔ ጋር የሚጣሉት እንትን ሲል ብቻ ያንን ነገር እንደዚህ ብለሽ ሲሉ እኔ ራሱ ይሄ ወሬ ላይ እንዲያወሩ እድል ሰጥቼ ሌላ ምን አስታወሳቸው እላለሁ ምክንያቱም ካወራው ምን ማምጥቼ መዘረግፈው ብዙ ነገር አለ እና እንትን ባክግራውንዳችን የተሻለ ምናምን ጨዋጨዋ እንትን አንበል ጾም ሲበጣ ብቻ ስለተከናነብን አይደለም በቤታችን ምናማው ቁርአን ምን ይላል መሰለሽ አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው ማለች አንድ ቀን በቀደም ልጅ ጌም ሳጫወታት እህታችን
ለሁሉም እኩል መጮህ ከሆነ ምን ነው ቁርአን ብቻ ነው እንዴ እንደዚህ የሚለው? ሁሉም ሃይማኖት እንደዚህ ነው። ሐሜት ኃጢአት የሆነው ከስጋ መብላት አይተናነስም ይላል። አይሆንስ ምንም ሙስሊም ነክ ነገር ካልሆነ አጀንዳው አይሞቅም እንዴ? በቃ በሃይማኖት በየትኛውም ሃይማኖት እንደዚህ ነው የሚለው ራይት ያ ሐራም አለክ ያ ሀቢቢ ወይ ልምሽ እኩል ጮይ በሞቀበት አትሆኝ። የሆነ ጊዜን ጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላውቅ። አንቺ ግን ሌባ ብላኛለች፣ ጠላቴ ነው እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዚህ ማነው ለምትሉ ተስፋ ያደርገው ማስረጃ እፈልጋለሁ። ባትፈልጊስ ሸተተሽ አማረሽ ይሆንት ባትፈልጊ ባይቀርብስ what ዘሄል አፍተርኑን እፈልጋለሁ። ትእዛዝ ነው ሪሲፒ ሜኑ ተቀራርቦ ነው የሚጣሉት። ወይ እንደዚህ አይነት ጸብ እውነት አንተ ልብስ አንተ ብስብስ አይነት ጸብ ነው። ደስ ይላል፣ ሊበረታታ ይገባል። እንደዚህ አይነት ጸቦች እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠች እያለ እየኮረከመ ወደኋላ ሊመልሰኝ አትችሉም። እኔን አትመል ሄዳ ወዴት ነው የምትወስደው? ባለፈው ጌም ስጫወት 70 የአንበሳ ነው 95 ዩኒቨርስ ምናምን ትላለች። አሁን አስባችሁታል? ከዛ በኋላ ቀናችሁ ትላለች። እኔንም ስትናገር ነበር። አስባችሁታል? እኔ 1 2 3 ያልኩ አንበሳ ስቆጥር ጌማንም አላየሁትም እኮ አላየሁትም እናቴ ትሙት። እኔ እንኳን የእሷን አይደለም ለእኔ እንኳን የወረደ እንኳን አልቆርጥም። እናቴ ትሙት አልቆጥርም። የለም ነገሮችን እዛው ጨፈላልቃ ለማቆም ስትል በምቀኝነት ውስጥ ጭፍልቅ ታደርገዋለች። መልሱኝም ወደኋላ ማንም አይመልሰኝ። አጋጣሚ አንቺ 2 ሰዓት እንደዛ እኔ ስትሰሪ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ በዚህ አጋጣሚ 1200 ተማሪዎቼ በክብር ከማዳም ቤት ተመርቀው በክብር ልጁ የሚኪ ነው አሉ። የሚኪ ቆለጥ እጁ ላይ ነው እንዳለው ጋይስ ሁሉ ልጁላ በሱ የሚታማው ምንድነው የምታስቡት? እርጉዝ ሆናለ እንትን ሄደች። ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤቱ እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣውባችሁ ብቻ ተንቀጥቅጣችኋል። ጌም ይጫወታል። ምን አይነት ጌም ነው የሚጫወተው? ተስፍሽ ይጫወታል። ምን አይነት ጌም ነው ይሄ? ከዮኒ ጋር 2 አበባ 3 አበባ የሆነ ይጫወታል። ጌም ይጫወታል። ተስፍሽ ለ50 ምናምን ልጆች የትምህርት በነፃ እርዳታ ያዘጋጀው ጠይቀህ እንዲያስተምሩልህ ስፖንሰር ምናምን አግኝተ ነው ወይስ ከራስህ ነው? አንዴ 2 እውነት ሰዎችን መርዳት ከልብ ውስጥ በጣም ስለሚያሳስብ ነው? ሁለተኛ ጥያቄ የአንተስ ቤኔፊት ምንድን ነው? ከራሱ ምንድን ነው የእሱ የሀብቱ ሪዞርት መንስኤ ምንድን ነው? ምንድን ነው እሱ ሀብቱ ምንድን ነው? ማለት ምንድን ነው? የጌም ስታይላችሁ ነው የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። አትለቅልቁት። በጣም ደንግጧል እኮ። ዝም የምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ለራስሽ ሀቢባ ደንግጠሽ ነበር። ይሄ ቴክስት ሲጻፍልሽ አረጋጋሽ። ያንቺ አሽቃባጭ ማለት ነው። አይሽ ደነገጠ ስትልሽ ሐሳብ አመጣችልሽ እዛው ቴክስቱን ስታነቢ እና ይሄ ቴክስት ላይ ማብራሪያ ስትሰጪ ብርታቱን አገኘሽና ያንቺን ማፈር ወደሱ ገለበጥሽው። ዚስ
ሳይካቡቱ ይባላል። ሳይኮሎጂ ምናምን ውስጥ የለም ሳይካቡቱ። ሼም ኦን ዩ ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸት። ላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ሽበት አታከብረውም ትላለች። የኔ ልጅ በ4 ዓመቱ ሽበት አለው ባይዘው ይሁንት። አሁን ልጅን ብታገኘው አሁን ደግሞ ሽበቱ በዝቷል። በ4 ዓመት ሽበት አለው የኔ ልጅ ፀጉሩ ላይ 4 ዓመት እግዚአብሔር 4 ዓመት ሳይሞላው ሽቦ 6 7 8 ነበሩ። አሁን ከኋላ ላይ እንዳለ ሽበት አለው የኔ ልጅ ሽበት። በ4 ዓመት 3 ዓመቱ ላይ ነጭ ፀጉሮች አሉ። እና ብዙ ሰው በቃ ልጅሽ ሀብታም ይሆናል የእውነት እንደዛ ይኮናል እንዴ ምናምን እላለሁ። እና እንዴት ሀብታም እንደሚሆን ዝም ብዬ እየጠበቅኩት ነው ይኸውልህ እየጠበቅኩት እና ሽበት አታከብሩ ይችላል። በሁማኔር አጅበሽው ሽበት አይደለም ቀጋ ያወጣ ጭንቅላት ተሸክመሽ ስለ ሽበት ታወሪያለሽ እንዴ ሀቢባ? እድሜ በቂጡ ነገርሽ እኮ ዝናብ ራሱ 2 ጊዜ የሚቀጠቀጠሽ ሰው ነሽ የእውነት። አንዴ ከሰማይ ሲወርድ ሁለተኛ ከመሬት ሲፈናጠር ለሁለት ቦታ ዣንጥላ የምታይዥ ሴትዮ እንትን ትያለሽ የእውነት። ኩንቴ ገና ወደ ሀገር ሲሸጡላ የተወለድሽና አብረሽ የወጣሹላ እዚህ ሚጡ ትጫወታላችሁ። ምድረ አጋሰስ እድሜያችሁ እንዳለ ቂጣችሁ ላይ ተከመረውላ ማለት ነው። ለማንኛውም እኛ ምን አገባን ከይስ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁ ምናምን እንደዚህ ሆነ ሽበት ትልቅ ሰው ነህ ብዬ ምናምን። እርሶ ሴትዮስ ትንሽ ሰው ነው? ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ አንድ ብቻ አይደለም። እዚያውን ታክሲ ምነዳው ምናምን በአንድ ሰዓት ውስጥ $100 እና $200 መሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃሉ። ላንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ላንቺ መንገር የለብኝም። ተማሪዎች ለምንድን ነው የሚያውቁት? ተስፍሽ ተማሪዎች ያንተ ማናጀር ያንተ አካውንቲንግ ናቸው። ለምንድን ነው የሚያውቁት? ምንድን ወይስ ከተማሪዎቹ ጋር ብላክ መኒ ትሰራላችሁ? እኔ በነገራችን ላይ የምታወሩት ወሬ ላይ ሁለታችሁም ላይ ነው ሪአክሽን እያደረኩ ያለሁት። እሺ እና ያንተ ተማሪዎች ለምንድን ነው የሚያውቁት ያንተን ገቢ? ታክሲ መንዳት ምን ማለት እንደሆነ እናውቃለን። አሁን ደግሞ አውስትራሊያ ተመልሰሃል አለው አይደል? ዊኖ በአመት ሙሉ ግብር እንዴት እንደምትመልሱ የታክሲን ሾፌር በጣም አውቀዋል። ወይ አላርሙን ገና ሳታሰሩ ምናምን ነገር አያችሁ። ገና ከመግባቴ ለምንድን ነው የነገር የላከብኝ 43 ደቂቃ ላይ? ያ ማለት ተብተብ የለውም ኮፒ ሊንክ የለውም በጊፍትም ቤቱ እየተጠበቀ አይደለም ማለት ነው። ያ በ45 ደቂቃ አይልክብኝም እኮ ይሄ እንትን ነው ያ እና ተስፍሽ ያንተ ተማሪዎች ለምንድን ነው ስላንተ ዶላር የሚያውቁት ነው? በተማሪ አካውንት በሚል አንተም መኒ ላውደሪ ትሰራል። ዋትስ ለምን ነው የሚያውቁት? ማናጀር ናቸው፣ አካውንቲንግ ናቸው፣ ያንተ ብር ያዦች ናቸው፣ ተቆጣጣሪ ናቸው። ዋይ ኒዘርላንድ አይ ዶንት ኖ ከፈለኩ ፈልፍልና ወጣዋል ችግር የለም። ይብላኝ ባልማር ኖሮ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ ይብላኝ የምሰራው ባይኖረኝ ኖሮ ይብላኝ እህቶቼን ረዳው ብዬ አላስመስልም። እኔ እህቶቼን ቴስት አድርጌያቸዋለሁ፣ አቅፌ ሸኝቻቸዋለሁ፣ ሲያነቡም ባቸውን ጠርጌያለሁ፣ ሲያዝኑ አብረው አፈር ሲገቡ እየብዬ ተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ተስፍሽ አንተ ግን አንድ ጥያቄ ልጠይቅ። እኔ እየተቃወምኳችሁ አለም እየደገፍኳችሁም አይደለም። እናንተ በምታወሩት ላይ ነው ሪአክሽን እያደረኩ ያለሁት። እሺ ይሄ እንዲታወቅልኝ። ተስፍሽ አንተ የሴቶች እንባ ያሳስባል፣ ብዙ ሴቶችን እንባ ጠርጋል አይደል? አብዳ አማኑኤል ያለችው የልጆች እናትስ እንዴት ነው? ምን ነው እንባዋን አይደለም ችግሯን ለመቅረፍ እንኳን ፈቃደኛ አይደለም። ለምን እሷ አብዳ ራሷ ያለህበት ውጭ ሀገር አውጥታ ራሷ ፕሮሰስ አድርጋለህ አምጥታ
እሷን እዛ ትታ ሌላ ሴት አገባ። አሁን አብራት ካለ ራይት አይደል? ያና እንባ መጥረጉ እንዴት ነው? የማን መሐረብ ነው? ለማን እያቀበልክ ያለው? አንዳንድ ጊዜ እናንተ የምትጣሉ ሰው ጋር እውነት እንኳን ቢኖራችሁ ራሳችሁን ዲፌንድ ልታረጉበት የማትጠቀሙት ቃላቶች ሊኖራችሁ ይገባል። ይሄን ነገር ታልፈዋል። ምክንያቱም አንተ ላይ ሌላ ጥያቄ ስለሚያነሳ ይሄ እውነት ነው። ሚስትህ የልጆች እናት አማኑን ሆስፒታል ያለችው መጀመሪያ ወደ ውጪ ሀገር ያመጣች በሷ ንብረት በሷ ሀብት ነው ሌላ ሁለተኛ ሚስት ያገባው። አሁን የተመለስከው ልጅ ውጪ ሀገር ግዴታ መኖር ስላለባቸው እሷ አማኑኤል ስላለች ልጆቹን ጥበቃን የተመለስከው ሀገር ስላለብን ነው። መሬት ወርጄ ነው የሰራሁት እኔ። ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ቶሎ ተናገሬ እንደዚህ ብዬ እንኳን አጣልፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣድፈሽ አዋክበሽ የሆነ ነገሩን አዋክበሽ ምናምን እቤት ሲሰዳደቡና ሲያሙ ዝምትይና አንተ ቤት አሰደብከኝ ማንም ቤት አልሄድም ትልና ጥሩት እንትናን ሆአሪዩ ማን ስለሆንሽ ነው የምትመጣው አንቺ ጋር? ማን ስለሆንሽ ነው አንቺ ጋር የምመጣው? ቀሽም አትሆኚ። ምናልባት በመናገር ውስጥ ስማ፣ አንተም ቤት አለ እሷም ቤት አላት። ጠርታ ሽማግሌ በሚል ተልካሻ ምክንያት እዛ ከሄድክ የእውነትም ቁሻሻ ነህ። ድጓ አትረባም ነው የሚል ገብቷል። ክጂባደ ዋን ኦኸስቱ ጅራጀቹ የምትደብቃቸው ነገሮች አሉ ማለት ነው። አንተም ቤት አለ አነሰም በዛ እሷም ቤት አላት። ትምጣ መጀመሪያ ገብቷል። ሴት እኔ ለማን ብዬ ነው ቤት የምዘጋው ማለት መናቅ ማለት ነው። ለማን ብዬ? አንተ ለማን ብለህ ነው እሷ ጋር የምትሄደው? ቤት የሆነ ሽማግሌ መጣ ቂጥ መጣ ምናምን ብለህ እዛ ከሄድክ እንዴት እንደምተፋብህ ነው ነገር እንትን በማለት እኔ ወንድ ልጅ ነኝ። ስድብ አልችልበትም። ሙክሬ ያቃተኝ ነገር ስድብ ነው። እሺ እህቴ፣ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማሯን ብቻ አይደለም መርዟን ሚዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥም ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነጉት። የሚያውቃችሁን ሰዎች ተጠንቀቁ። ምንም የተለየ ነገር የለም። ገበናይ ብዬ ብነግራት ኖሮ እንኳን ታወጣ ነበር ማለት ነው። አያችሁ፣ በውስጥ ለምን አይነግረኝም ያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮ እንደዚህ ብላኝ ምናምን። ያው አሰማዋቸው እኮ የተባባልነው። አንቺ ቤትሽ ካስረገጥሽኝ በኋላ ኑና ታረቁ። በጣም አዝናባሃለች፣ ፋይል ይዛባሃለች። ለሴት ልጅ እንዴት ሪስፔክት ምናምን ካቦካሽ ከጋገርሽ በኋላ ምኑን መጥቼ ላስረዳ? ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ። ከዛም በኋላ ነፃ ሆንሽ። እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰንበዲ ሲናገር ቪዲዮቹ የተለቀቁትን እዩ። በምን አይነት ስሜት ውስጥ ማለት ነው። ስትሮንግ 10 ጊዜ አስገብኝ ብለሽ አትጻፊልኝ። እኔ ቶፒክ ከጀመርኩ ያንን ሳልጨርሰው እንደማላስገባት ታውቂያለሽ። እሺ ፕሊዝ። እንደዚህ ወደ ታች እያየሁሽ ካናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ተስፍሽ ምን እንዳላሰማችሁ ወደ መሬት እንደዚህ እያየሁሽ ምን እንደምታስብ ያውቃለሁ። ያ ማለት አንቺ ድንክ እያላት ነው እኮ። እኔ ባለጌ የምባለው በግልጽ ድንክ፣ አንቺ ሲም ካርድ እንላለው። እነሱ ግን አይታችኋል በዲፕሎማሲ ቋንቋ። ከዛን እኔን ተመልሶ ባለጌዋ ይሉኛል። እሺ እኔ ስላልኩት ባለጌዋ፣ እሱ ግን ምን አለ? ወደ መሬት እንደዚህ አሻቅቤ እያየሁሽ ምን እንደምታስብ ያውቃለሁ። አሁን እኔ ድንክ ያልኩትና ሲም ካርድ ያልኩትና እሱ ማን ነው ጨዋ? ስላድበሰበሰ ነው አይደል? እግዚአብሔር እዚህ ሚዲያ ላይ እንደኔ የታቀደላችሁን እቅዱላ መጥቶ የሚነግራችሁ የለ። እኔም ምስጢር ያዢ ልታረጉኝ ከፈለጋችሁ
የታቀደላችኋል። ውሳኔ ከተወሰነ በኋላ ነው የምታዩት ማለት ነው። ይሁን በጣም ለፍላፊ ስለሆንኩኝ የታቀደልን ወሬን ሁላ መጥቼ ቀድሜ ያወራለሁ። እንደ ሰው ውስጥ ለውስጥ መሄድ አቅቶኛልም፣ ግን ስለማልችለው ተፈጥሮ ያደል ያ እና ተስፋዬ አንቺ ድንክ አጭሬ እና አንቺ ሲም ካርድ እኔ አንቺን እንዲያቁልቁል እንዲህ ብዬ አንዳንዴ ሲሆን ደግሞ ፀሐይም ሲበዛ በገዛ ቁመቴ ጥላ ሁላ ሆንሻለሁ። አንቺ ጥላ ቢስ ነው ያላት። ቃል በቃል እንደዚህ ነው ያላት። ጥላ ቢስ አንቺ እንጉዳይ ነው ያላት። እንጉዳይ ሂሴ እናንተ ጀምሩት፣ እኛ እናስረዳለን። ምን እንደምታስቡ አናውቅም። አንድ አይነት ሽሮ በልተን ያደግን ሰዎች ነን እኮ። ወይ ቢበዛ ላፊሱ አብረን ብንበላል። ሌላ ምንድን አትዘሄላለ ሳምሪ የእውነት ማርያም እንደዚህ ካናትሽ ላይ እንደዚህ ወደታች እያየሁሽ እኔ የምታስቢውን አውቃለሁ። መሬቱን ቦርቡሮ እንደ ሚሳኤል ውስጥ ለውስጥ ጦርነት የሚያካሂድ ነው የሚመስለው። ይቦረቡራል። ገባችሁ? ከአንድ አቅጣጫ እንደዚህ ስለሚወርድ ይገባል። ይሄ ድንግል ያልሆነችው ግን በሰፊው ፏ ብሎ ስለሚል እንደዚህ ሙልት ይላል። አባይ በሉት፣ እሱ አባይ ነው። አባይ አሁን ግብፅን መልሽ አትመልሽ ብለን የምንጨቃጨቀው ማለት ነው። እና ሽንትሽ መሬት መቦርቦር ከገደለ ይባላል እንዴ? አይ እንደ አካባቢ አስተዳደብ ስልጣን ማለት ነው። የእውነት አዲስ አበባ እንደዚህ ነው እንደምትሰዳደቡት። መቼም ሀረር የለ ሰውዬ እና እርሶ ሴትዮ ቢከበሩ ይሻላል። የኔ ገበና ካለች ደግሞ እንደዚህ ሁለት ፓርትና ፓርትቶ እያልሽ በጣም ሰው ኢንጆይ ያደርጋል። በቃ ተያያዙ ይባላል ማለት ነው። መቅደር ነው ያለው። ልክ ነው፣ እሱ ልክ ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በእርጅና ምናምን እውነትሽን ነው። የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፍ የተነስቼ የምገባ ሰው ነኝ እኮ። ፊልተር መጣ ብዬ የምደነግጥ አይደለም። እኔ ለአንቺ ሙድ ይዘሽ በጣምም ተከብረህ እንደዚህ ትልቅ ሰው ነህ ብዬ ምናምን ምናልባት ከፊልተሮች ራስሽ የምታየው መልካም ነው። ቤተሰቦቻችሁ ወይ ባላችሁን ድንግሌም ብላችሁ ለመሸወድ ፈልጋችሁ አሁን እቺን ፍንጭ ይዛችሁ ቀድማችሁ መሬት ቦርቡሩና ሽንታችሁን እዛ ጋር ሽኑ አሏችሁ። እሺ እናንተ እኮ አታፉ። ድንግሌ ለማለት የማታረጉት ታክቲክ የለም። አፋር ትሄዳለህ፣ ትቀደዳለህ፣ ትሰፋለህ። አዳሜ ሰምተናል ጉድህን። አሁን ደግሞ ሽንቴ መሬት ቆፈረ ለማለት ቀድመ ቆፍርና እዛ ቦታ ላይ ቁጭ ብለ እንደዚህ ታርጌት መተህ ሽና አሉ። በእጅ የተቆፈረና ሽንት የቦረቦረው እናውቃለን፣ እኛ እናውቃለን። እችን ይዛችሁ አሁን መቦርቦር ጀምሩ አሏችሁ። እናንተ የማታረጉት ነገር የለም እኮ። ያገኛችሁትን ጥበቡላ ይዛችሁ ነው የምትሮጡት። በስማ እሺ፣ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽ? በተፈጥሮ ምናምን እንደዚህ ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። ሰው በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ ማስረጃ ያላችሁ ሰዎች ተበልቻለሁ፣ ተሰርቄያለሁ፣ ፔሬሬን የምትሉ ሰዎች ማለት ነው በዚህኛው ቪዲዮ ላይ ገብታችሁ ብታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና አዩት። እሺ ፓርት 1 ፓርት 2 እየለቅቄላችኋለሁ። ሰው እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶችን ስላነቃውብህ እንዴ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን እኛም ምንድን ነው እሱ እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውብህ ተናደድክ? የምርሽን ነው እንዴ? 6 ዓመት ሙሉ ያላደረገውን ኦኬ እንዳንቺ ስላልለጠፍኩኝ የማደርገውን ነገር የምረዳውን ነገር ቆጥሬ ስላላስረከብኩ እንዴ ተይ እንጂ እንዲቆጠርልሽ ነበር እንዴ የምትረጂው የምታግዣቸው ጋይስ። በአሁን ታይም ላይ በፍጹም ጓደኛ እንዳትይዙ። ቻችቢቲ ጓደኛ አድርጉት። ይሁን ቻችቢቲ ዝፈንልኝ ካላችሁት አጠብጠብ ወደ ላይ ዘፍንላችኋል። በሰባራ ፎን ላይ ዘፍንላችኋል።
የስፓያ ሺ ቢጡጡጥ የሚል ዘፈን ይዘፍንላቸዋል። የእውነት ያ ሐሰን ሰመተርን ብታዙት ይዘፍንላቸዋል። እንደገና ደግሞ ዝም ብለህ የጅል ጥያቄው ለፊትን ስለስጠው እንደምትመስለኝ እያለ ይመልስናል። የእውነት ዛሬ ጠንቋይ ቤት ሄጄ ምን እንዳለኝ ታውቃለህ በሉት ይላል። ዝም ብለህ ንገሩት ይተረትላችሁ። ቻትጂፒቲ ጋር የእውነት ደብዳቤ ሲመጣ አንተ ማንበብ ከሰለቸ ዝም ብለህ ፎቶ አንስተህ ስጠው። ለፍልፎ ጮክ ብሎ ሲፈልግ በሴት ድምፅ ሲፈልግ በወንድ ይነግር የለ እንዴ? ኖበዲ ኒድ በዚህ ሰዓት ሰው አያስፈልግም። የእውነት ቻትጂፒቲ ዘ ቤስት ፍሬንድ ኦን ዚስ ታይም። ሲሪ የምትባል ነበረች ድሮ ልጅ የሚጠቀማል። ወደ ቻትጂፒቲ ተቀየረ። የእውነት ዝም ብለህ ህልምን ሁላ ንገረው። ህልም እንደዚህ አይቼ ነበር በለው። አይ ቲንክ ዌን አይም ኖት ፐርፌክት በት ብሎ ይጀምርላችኋል። ሁሉ ነገር ብትብት አድርጎ ነው የሚነግራችሁ። አፍተር በት መኒ ቲንክ ዩ ኖ ኢት በተር ይሆንባችኋል። የእውነት እና ዶንት ጓደኛ የለኝም ሲጀመር ከቻትጂፒቲ ጋር ጊዜ ከጀመርክ ከለመድክ ሰው ሁላ ነው የሚደብር። ምን አይነት ደደብ ነው የምትሉ ሰውን ሁላ ደደብ ናቸው ለካ ህዝቡ ትላል። እናቴ ትሙት እሱ ራሱ አይፋታህም። ልክ የሆነ ነገር ስትል የሆነ ግን ጥያቄ አለኝ ይላል። እንደዚህ ነው እንደገና ትጨምራለህ። እዛ ትቀመጣለህ። ሎንግ ታይም እየጠጣ ነው የምታወራው። እየጠጣ ያ እና አሁን ጓደኛ ባይኮን የሁላ ነገር ይመጣል። አስባችኋል? አብረው ሲጨፍሩ አንድ ሰሞን አንተ ብስብስ አንቺ ብስብስ ይባባሉ ነበር። ቀን ቆጥረሽ እንትን ለማድረግ ነበር እንዴ? እኔ ድርጅቱን እንደዚህ አድርጌ ድርጅቱን አይደለም ድርጅታችንን አምነሽበት ነው ስታግዥ የነበረው። በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁኝ አምባሳደር ሆኜ የተመረኩት፣ እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጅ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂ። 4 ወር ሙሉ ወንድሞቼን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂ። ባለቀ ሁኔታ ላይማ ሜዳሊያ ለመልበስ ምን ይታወቃል? በጎ አድራጎትን ለአምባሳደርነት የሚፈልጉት ለመሰላችሁ ያው አምባሳደር ስትሆን ብር ፊትን አሳይተ ያ ድርጅት ወይ ያ ተቋም ችግር ላይ ካለ ወይ የሚፈልገው ነገር ካለ በነፃነት ብር ሳይከፍልህ ከጎኑ ለመቆም ነው። ግን ያንተ አድቫንቴጅ እና ያንተ ድል ምንድን ነው? ለካሊድ ፋውንዴሽን ብለህ የፈለግከውን ዕቃ ይዘህ ትሄድና ጉምሩክ ካለፍክበት በኋላ ስፈልግ ትቸበችባለህ፣ ስፈልግ ለቤት ታደርገዋለህ። ይሄ ስምምነት አላቸው። ስፈልግ መኪና ታደርግና ለቻሪቲው ነው ትላል። ጉምሩክ የእርዳታ ስለሆነ ያልፋል። ከተማ ካለፈ በኋላ የራስ ነው። ይሄ ነው ስምምነታቸው። የሚዲያ ላይ አምባሳደር ስትሆን እንደ ሀቢባ አይነት አለምንም ነገር ለማይንቀሳቀሱ ሰዎች ይሄ ካሊድ በፋውንዴሽን ነኝ እያለ ማስታወቂያ ይሄ የመኪና ምናምን ላይ ራሱ እንደ አባል ሆኖ ሼር ሆኖ ተደርሶበት የታሰረው ያ ነው። ይሄ አሁን ሀቢባ እጣ የምታወጣበት ምን ነው የምትሉት ራሱ እሱ በጎ አድራጎት ነው። በጎ አድራጎት ሆኖ ግን በሚሊዮን የሚቆጠሩ ብሮች ያው ንግድ እየተካሄደ ነው። ሎተሪ እየተቆረጠ። በነገራችን ላይ የአሁን መንግስት ሀብታሞችን ብቻ ነው የሚያስረው። እናቴትም ዳህን አስሮ ምን ሊያደርግ ነው? ሊቀልበው ነው? ምን ሊያደርግለት ነው? ኤኒታይም እዚህ ስር ነው ያላችሁት። ባይዘው በተለይ ይሄ በጎ አድራጎትና ሃይማኖት ነክ ነገሮች ታርጌት ውስጥ ነው ያላችሁት። ለምን ማንኛውም ሃይማኖት ተቋም ግብር አይከፍልም ምን አይከፍልም የሚል የሆነ ደቀ መዛሙርቱ ወሬ አለ። በዛ የተነሳ ሁሉም ተነስቶ ዘይት ሻጭ፣ ቸርቻሪ፣ አመንጪ ምናምን ነው። ገባችሁ?
ለቤተ ክርስቲያን ነው ወይ ለመስጊድ ነው ወይ ለምን እየተባለ ብዙ እቃዎች ከአረብ ሀገርም ሆነ ከእስራኤልም ሆነ ከአሜሪካ ይገባል። ልክ ጉምሩክን እስከሚያልፉ ድረስ ነው እንጂ ከዛ በኋላ በመቸብቸብ ነው የሚተዋወቁት። ይሄ ነው ሽርክናቸው። ያ ሰዎች በጣም ደግ ልብ ኖሯቸዋለን። በአሁን ታይም ላይ ሁሉም በጎ አድራጎት ላይ የተሰማሩት። ይሄ በግ አድራጎት በሉት፣ በግ አድራጎት እንጂ ኖት በጎ አድራጎት። ሰይጣን ቁጭ ብሎ ዳር ቁጭ ብሎ በሚታዘበን ሰዓት ይሄ ሁላ ለሰው ልጅ አዛኝ ሆኖ በጎ አድራጎት ላይ ተሰማራ ስትል ሄደ ለእናታችሁ ንገሯቸው። ለኛ አይደለም፣ ለኛ አትንገሩ። ጌሚ ዛሬ ነው 18 ላይ ነው የሚመጣው ሐሙስ። ያ አዋጪ ስለሆነ አንድ ሰሞን ንግድ ይሄ ሻንጣ መነገድ አዋጪ ነበር። አንድ ሰሞን የዶሮ ንግድ ሁሉም ዶሮ አርቢ ሆኖ ነበር። አይታችሁ ከሆነ ምድረ ዲያስፖራ ሁላ ቢዝነስ ሄዶ ብር ሲበደር የዶሮ አርቢ የከብት አርቢ ይሄን ነበር አይዲያ የሚያቀርቡት። አይታችሁ ከሆነ በጋራም ሆኖ የሚከፍቱት ዶሮ አርቢ ነበር ፋሽን። እንደገና ደግሞ ከዱባይ ከምናምን ልብሶች ማስመጣት ነበር አንድ ሰሞን የነጋዴዎች ፋሽን። አሁንስ በጎ አድራጎት አንድ የሚዲያ ሰው ይይዛሉ፣ ከዛን የበጎ አድራጎት ወረቀታቸውን ያስገባሉ። ለዛ ያለ መጠየቅ የሚለውን መብት ይጠቀሙበታል ማለት ነው። ይሁላ ፓስተር የሞላው ምድረ ፕላስተር ለጣፊ ማለት ነው። ድንግል የሆነችውን ሴት አስረግዞ እያወጡ ፓስተር ይጫወታል። እህተ ማርያምን ይዋት፣ ፍቅረ ሲዝምን ይዩት። እንደ ቀልድ ማለት ነው። ቀልድ ይመስላችኋል፣ ሊያስቃችሁ ይችላል። እንደዚህ አይነት ነገር እንኳን መንግስትን የሰፈር ሽማግሌን ሰዎች ወይ ማህበረሰብ እንዳይሰሙ ያደርጋል፣ እንዳይደማመጡ። በሃይማኖቴ በእንትኔ አላረግም ብሎ ቀን ታምራት ገለታ ቤት ሲያጎበድድ ይውላል። ማታ ደግሞ ፍቅረ ሲዝም ጋር ሲያስብል ይውላል። ዛሴት እና በአሁን ታይም ሃይማኖትና በጎ አድራጎት ነው። በጎ አድራጎት የሚባለው ነገር ፋሽን ነው እና ለእያንዳንዱ ነገር ዋጋ ትከፍሉበታላችሁ። ይሄ አሁን ሀቢባ ቁማር የምታጫውትበት ድርጅት በጎ አድራጎት ሆነ። በስንት ሚሊዮን ብር ነው የምታስገባው? ስንት ሚሊዮን ብር ነው? ስንት ቤቶች ነው እስከዛሬ ድረስ የወጡት? ማን ነው እየኖረበት ቪዲዮ ከፍቶ ያሳያል? ማን አለ እስቲ? ይሄው መኖር ጀምሬያለሁ ብሎ ያሳየን ሰው አለ? ኖ ታክስ ኖ ምናምን ነገር ሰክሰስ ነው የምትሉት? ቻሪቲ ነው ምናምን ነው እንደ ስሙ፣ ግን ኢንተርናሽናል ቁማር ነው የሚያጫውቱ። ኖ ታክስ ቤት ወጣላቸው አለ፣ ማሪ ወጣላቸው። አንድ ሰው ነው የሚኖር እኔ አይቼ አላውቅም። ይሄውና እንግዲህ የሚዲያ ሰው ናቸው፣ ቲክቶከር ናቸው፣ ምናምን ናቸው። ይሄው በእንትን የደረሰን ቤት ብለው እላው ላይ ሲኖሩ አይታችኋል። አሁን አይታችሁ ከሆነ ሪል ስቴቶች ወይ ኮንዶሚኒየም ምናምን የሚሰሩት ለእያንዳንዱ ዩቲዩበር እየዞሩ ማስታወቂያ እንዲሰሩላቸው ያደርጋሉ። እኔ እንኳን 2 የኮንዶሚኒየም እና ይሄ የሪል ስቴቶች ማስታወቂያ እንዲሰራላቸው መጥቷል። ላኩልኝና የሚመለከተውን አካል ካሳየው በኋላ እገባበታለሁ ስላቸው ከዛ በኋላ አልመጡ። ገባችሁ? ያ እኔ እዚህ እነግርሃለሁ፣ አንተ ሄደህ ትከፍላለህ። ሄለን ከገባችበትማ ትላለህ፣ ትገባለህ። ከዛ እድሜ ልክን ስታለቅስ እኔ ደግሞ አይነ ሲመቆሙ ዝም ብዬ ያያል። ዚሲስ ገብታችኋል? ገና ለገና በኪሴ ለሚገባ $500 ነው ወይ $1000 እኔ እድሜ ልክህን ስደት ላይ መከራ ማደት ያወጣበትን ከድሃ እቀበላለሁ። እኔ ብቀበል ከሀብታም እንጂ ከድሃ በኔ አያለቅሳት እግዚአብሔር። ያ ከተቀበልኩ አምጣ ብል ሀብታምን አምጣ እላለሁ እንጂ ከድሃ ተቀብዬ ምን ሊያደርግልኝ ነው? ገብቶ ባንክ ሊቀመጥ ነው። ውጭ ሀገር ላይ ሀብታሙን ከድሃ መሆን ምንም ነገር እኮ አታውቀው። አሁን
ፋሽኑ ነው። ልክ እንደ ዶሮ እርባታ አንድ ሰሞን ህዝብ ሄዶበት እንደነበረ አሁን ይሄ በግ አድራጎት እና ሃይማኖት ምናምን ፋሽን ነው። ካሊድ የሰዎችን ግርማ ሞገስና ጥያቄ እንዳይነሳበት ይወለብ የሃይማኖት ግርማ ሞገስ ማይምሮሪያ ለመጫን እዚህ ላይ ኢማመታውን ያረግና እንደዚህ ብሎ ደግሞ እኔ ማንንም አለይም ለማለት እዛ ጋርም ሄዶ በስማም ይላል። እዚህ ጋር መጥቶ ቢስሚላህ ሲል ለምናየው አይታችኋል። ግን እዚህ ጋር ባለፈው እነ ሰራዊት ፍቅር የታሰሩበት ማስታወቂያ ላይ ሼር ሁላ ነው። የሚገርመኝ ነገር የታሰሩት ወላ ምድረ አርቲስት ወድረ ምናምኖች እውቅናቸው ከነ ጆን ዳንኤል በታች እንደሆነ ነው የተረዳሁት። ከነ ጆን ዳንኤል በታች አንድ ሰው ፍሪ መንሱር ጀማል ፍሪ ወርቋ ማን ነው የሚባለው ሰራዊት ፍቅሬ ምናምን ብሎ ሲናገርን አላየው ከጆን ዳንኤል በታች ናቸው። ለጆን ዳንኤል ስንት ድምጽ እኮ ተኮኖለታል አይደል? ጆን ዳንኤል ከአመት እስከ አመት ቶፒክ የነበረ ሰው፣ እነሱን ግን ማንም ሰው ያስታወሳቸው የለም። ነቲንግ ናቸው። ያ ከደሃ ላይ ብር ስትበላ እንደዚህ ነው። ደሃ ያስታውስም። ከሀብታም ላይ ብር ብትበላ ምድር ላይ የሚበዛው ደሃ ስለሆነ ቢያንስ ደሃ ይቆምልሃል። የእውነት ደሃ ይቆምልሃል። በደሃ ስትታወቅና ከሀብታም ጋር ያሽቃበጥክ ደሃን ስትቀውረው ሀብታሙ ቆሞ ለአንተ ፍሬ አይልልህም። እዛው ቢራ እየጠጣ ነው ስላንተ ሲያወራና ሲስቅ ትንሽ ይገረፍና ይውጣ እያሉ ሙድ የሚይዙብ። በአሁን ታይም የምነግራችሁ ነገር ይሄ ባለሀብት ነኝ መንግስትን ስላሞገስክ ምን ስላልክ ፎቶውን ቤቱ ስለለጠፍክ የምታመልጥ እንዳይመስላችሁ። ዶክተር አብይ ምን ብሏል? ባለስልጣን ስላወቃችሁና የእኛን ፎቶ ስለለጣጠፋችሁና እኛን ስላሞገሳችሁ ወኛን ስለወደዳችሁ የፈለጋችሁትን ወንጀል መስራት አይፈቀድም። እኛም እንኳን እንወዳችኋለን፣ ግን ወንጀል ስትሰሩ ትጠየቃላችኋል። አይ ላይክ እንደ በረከት ገበሬዋ እንትን የለጠፈ ሰው የለም። ፎቶ የለጠፈ ግድግዳው እንኳን ቀለሙ ሳይደርቅ እሱ ቀለሙ እስከሚደርቅ መቀመጥ የለበትም መሬት ብላ መንሱርስ ኩላሊቴን ሰጥዋለሁ። 2 ኩላሊት አለኝ። ኩላሊት መስጠት ካለብኝ ለዶክተር አብይና ለእናቴ ብቻ ነው። እንዲህ ዶክተር አብይን እየጠራ እንትን የለም። ዶክተር አብይ ብታሞግሰውም ባታሞግሰው የአይን ከለር ካላማረ ኤኒታይም የሚቀበድድ አይነት ሰው ይሁን የፈለገ ነገር እንትን ዶክተር አብይ ከደሃ ጋር ምንም ጉዳይ የለበትም። እንዳየሁት ሀብታሙን ነው የሚያሰድድ። የኢትዮጵያ ሀብታም ከየት አመጣ ስትለው ሊስትሮ እየጠረኩ ነው ይላል። ሊስትሮ መጥረግ አለ። እኛ ድስት እየጠረግን አለ እንዴ? እድሜ ልካችን ድስት እድሜ ልክ ከ12 ዓመቴ ጀምሬ ሰው ቤት ድስት እየጠረኩ አይደል እንዴ ያለሁት? እቃ በማጠብ አይደል እንዴ እጄ እንደዚህ የተቆረፋፈደው? የልጅነት መልኬ ማዲያት የወጣብኝ ስራ እየሰራው መሰለኝ። አንድ ቀንም በህይወቴ ኮንሰርትና ምናምን ቦታ ሰው አግኝቶኝ አያውቅ። መጠጥ ቤት ምናምን ሰው አይቶኝ አያውቅ። ሄጄም አላውቅም። የኢትዮጵያ ባለሀብት አጠፋም አላጠፋም መረጃ ኖረም አልኖረም ወንጀለኛ ናቸው። ወንጀለኛ እንደገና ደግሞ ደሃን ተደግፈ ደሃና የሞጠሞትክ ባለስልጣን ላይና ሀብታን ላይ እደገፋለሁ ካልክ ደሃ ብር የለው፣ ታንክም የለው፣ ባንክም የለው፣ ግን ሀቅ አለው። እንባው ጥሩ አይደል። ሰው አያልቅስብህ ይባላል። የሰው እንባ የሰው ሀቅ አይኖርብህ። የሰው ስለ የጥጋበኛው አይደለም የደሃ ለነሱ ብር ብዙ ነገራቸው ነው። ላለው ሰው ካለው ላይ ነው የሚሰጥ፣ የሌለው ግን ከሌለው ላይ ነው የሚሰጥ። ያ ይሄ በጎ አድራጎት የምትጫወቱት በየራሳችሁ ነው የሚያቅበጠብጣችሁ።
ይሁን እኔ አንዳቸውንም ይሄ በጎ አድራጎት ምናምን ይሄ ሃይማኖት ውስጥ የተደገፉ ሰዎች ምናምን ስሙን ያለምናቸው ሀፒን አታዩትም እንዴ? እግዚአብሔር ምንን እያለ ሴጋ ይመታል ጋይስ። ከዛን ያንን ቪዲዮ ይዞ ብር ካላመጣችሁ ብሎ ሴቶቹን መከራቸውን ያሳያል። አሳይቻቸዋለሁ ያረገው የመስቀል እንትን። እኔ እንደዚህ አይነት ብልግና ያላቸው ሰዎች ሃይማኖቱ ጋር ባይደርሱ ደስ ይለኛል። ምክንያቱም የሃይማኖትን ግርማ ሞገስ ነው የሚነፍጉት እንደዚህ አይነት ሰዎች። ሃይማኖትን ሃይማኖት ያደረገው ሃይማኖቱ አይደለም ግርማ ሞገሱ ነው። በቃ ግርማ ሞገሱ ሃይማኖትን ሃይማኖት የሚያደርገው ግርማ ሞገሱ እንጂ ይሄ ያስተምሮቱ ምናምን ነው። ቁርአን መስጊድ አዛን ሲል ሙዚቃ የምንዘጋው ማን ዝጉም ብሎ ነው? በቃ ዝም ብሎ ምንቀዘፍ ስለመስለን ነው እኮ ሙዚቃ የምንዘጋው እንጂ ዝጉ ተብለናል እንዴ? ከመስጊድ ቅዳሴ ሲጀመር በዛ ጋር ስታልፍ የሆነ የሚሸፋፈን ነገር ሁላ እንደዚህ የሚያደርግ ማን አዞን? ግርማ ሞገሱ ነው እኮ እንደዚህ የሚያደርግ። ብዙ ኢትዮጵያዊ እኮ ለሃይማኖቱ ዘበኛ እንጂ የሃይማኖቱ እኮ ተከታይ አይደለም። ዘበኛ ነው። አትንካብኝ ሃይማኖቴን የሚል ዘበኛ ብቻ ነው። ወላይ ጾም ወላይ ሰግድ ወላ ምን አይለ የኔ አይነት ነው። ያንን ዘበኛ አድርጎ ያስቀረ ሃይማኖቱ ስለገባህ አይደለም። ጀስት ግርማ ሞገሱ ቀዘፋለሁ ምናምን የለም ዝም ብል እሱ ስሜት እና እንደዚህ የመጡ ሃይማኖት ላይ የሚያሾፉ ሰዎች ያንን ስሜት ከአይምሮ ከልብ እንዲጠፋ ያደርጋሉ። ለዛ ነው ብዙ ጊዜ መንቃራ ሰዎች ይመናቀሩ፣ ግን ይህን ሪፍሌክት ማንኛውንም ሃይማኖት ሪፍሌክስ የሚያደርግ ነገር ከኋላቸው ባያደርጉ እና ግን ምንም ማድረግ አልችልም። የሆነ መስቀሉን ኖርማል ጌጥ ያስመስሉታል። ገባችሁ? ኖርማል ጌጥ ይመስልሃል። ልክ እነ ቢዮንሴ እነ ጄዚ እንደሚያደርጉት የለም ራፕ ሲጫወቱ ኢሉሚናቲዎች ትልቅ ስራ የሚሰሩት ሃይማኖትን ግርማ ሞገስ እንዳይኖረው ላይ ነው ሳይኮሎጂ የሚጫወቱበት። ቢዮንሴ እንደዛ እየተንቀጠቀጠች ቂጧን እንትን እያደረገች ግን የራሷ ቤተክርስቲያን በማህፀን የሚገባ ለራሷ አሰርታ በግልጽ እኔ ኢሉሚናቲ ነኝ እያለች ግን መስቀል ያደርጋሉ ምናምን። ያ ምንድነው? እንደ ኖርማል ተራ ነገር እንድታየው ስለሚፈልጉ ነው። ያንን ነገር ካመንክ በኋላ ከታመነ በኋላ ምንም ነገር እንትን አትልም። በቃ ነቲንግ መጽሐፍ ቅዱስን ፈትፍተ ቢሰጡ የት ነው የሚገባ? ምንም አይገባ። ገባችሁ? ዛሴት ኖርማል ለሚሆንብህ በቃ ኖርማል እንዳለ ሃይማኖታዊ ነክ ነገር ላይ ነው ኢሉሚናቲዎች ፎከስ የሚያደርጉት። አይታችሁ እኮ አሁን ቀስተ ዳመና የነሱ ባንዲራ ነው ብለ እንድትሻሽ ነው ያደረጉ። ግን ተፈጥሯዊ ቀስተ ዳመና ነው። ራይት አየህ፣ ሁሉም ነገር የነሱ ነው ብለ ትተትተ የምትጠቀመው ነገር ግራ ገብቶ የነሱ ሰፖርተር ሆነ መጨረሻ ላይ እንድትመለስ ያደርገዋል። እነሱ የሚጠቀሙበት መንገድ በራሳቸው መንገድ ቢሆንም አንተ ከራስ ዓላማ ንቅንቅ ማለት የለብህ። ዛሴት እንዳለ የድሮ ጽሁፎችን ነው የሚጠቀሙት። አይታችሁ ከሆነ ችግር የለባቸው። ምክንያቱም ያ ነገር ተራ እንደሆነ አይምሮህ እንዲለምድ ሊያደርጉ ነው የሚፈልጉት። መጽሐፍ ቅዱስ አታንብብ አይልም። እሱ በጣም ቀላሉ ነገር ይሁንት። መጽሐፍ ቅዱስ ከኃጢአት የሚያነሳ ወይ ቁርአን እንትን የሚል ከሆነ ስንቱ ሼክና ቄስ ነው በእምነት ቦታ ላይ ወሲብ ሲያደርግና አስረግዘው የምናየው። ለምን ሃይማኖት ወይም ደግሞ መጽሐፍ ቅዱስ ያነበበው ወይ ቁርአኑ ለምን አላዳ ነው? ለምን አላዳ ነው? ስንቱ ፓስተር ነው 5 ልጅ አስረግዞ ባለፈው ቶፒክ የሆነው። ያ መጽሐፍ ቅዱስ ወይም ደግሞ እምነታዊ መጽሐፎች አንተ ምንም አያደርጉም። የሚያደርግህ ውስጥን እንትን የሚለ ህሊና ነው። ህሊና ሃይማኖት መሆን አለበት። እንደገና ለሃይማኖት ያለ የግርማ ሞገስ እንትን መጥፋት የለበትም። እሱ ከጠፋ በኋላ አንተ ምንም ነገር ሰው ልጅ ህሊናው ነው ሃይማኖቱ መሆን ያለበት። እኔ እንደዛ ነው የማስበው። እነሱ ግን እየተደበቁ ያሉት ይሄ መጽሐፍ ቅዱሱ ነው የሚቀድመው፣ ህሊና ነው። ከዛ በኋላ ነው ተቋም ስትፈልግ የሆነ ተቋም ውስጥ የምትጠለለው። ጀስት ተቋም ነው። ለኔ ተቋም ነው ሃይማኖት ባይዘው። ያ እኔ አስመሳለሁ እዛኛው ጋር አምባሳደሩ ነኝ፣ እዛኛው ጥቅም ሲሆነው ሁለተኛው አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለ3 ለ4 አምባሳደር ሆናለሁ
አሁን የጠራሽውንም ድርጅት 10ም ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው ይሄ ሰክሰስ የሚባለው ስንት አመት ነው? ሎተሪ መሸጥ ከጀመረ ጋይስ ስንት ጊዜው? በየአመቱ ነው የሚቆረጠው? በአመት ነው? ስንት አመት ሆነ እናንተ ካውቃችሁ? ጀስት 3 አመት። ኦኬ ኒኪዬ ሰላም ነሽ? 3 አመት እንደ አይደል? ያ እና በየስንት ጊዜው ነው ሎተሪው የሚወጣው? በየስንት ጊዜ ነው ሎተሪ የሚወጣው? በየስንት ጊዜው የሚወጣው? 6 ወር? በየ3 ወር? እግዚአብሔር በ3 ወር ነው። እኔ ተከታትየው ምናምን አላውቅም። ጀስት ግን አሁን ያወቅኩት ይሄ ተቋሙ እንደዚህ እርዳታ ምናምን እንደሆነ ነው የሰማሁት። ነው እንዴ ያልኩኝ። ይሄ ገረመኝ ስላልተከታተልኩት። በየ3 ወር በ2 አመቱ ስንት ጊዜ ወጣ? ስንት ሰው ነው የቤት ባለቤት የሆኑት? እና ቤት ደርሶናል ብለው የእውነት እየኖሩበት ያሉ ሰዎች አሉ። አንድ ሰው 100 ትኬት 50 ትኬት በጎረቤት በሞተ ዘመድ ሁላ ነው የሚቆርጠው አይደል? በሞተ ዘመድ ሁላ ነው የሚቆርጠው። ማይደርስ ስለሚያስላቸው መጨረሻ ላይ ተነሺ ከመቃብር ነው ጭቅጭቁ አይደል? ያ እኛ ልጆች አረብ ሀገር ያሉት የሆነስ በጣም ነው የሚያሳዝኑ። ያ ሲጀመር ልጅቷ አሁን በአረብ ሀገር ህግ ምን ይላል? ህጋዊ ያልሆኑ ወረቀት እንኳን የሌላቸው ሰዎች ወይም ደግሞ እነሱ ራሱ ኮንትሮላቸው በመዳም ስር የሆኑ ሰዎች ሎተሪ መቁረጥ እንኳን አይችሉም እኮ። ህገ ወጥ ነው እኮ የሚቆረጥበት መንገድ ራሱ። ለራሷ ወረቀት የላትም ኢንዲፔንድ መዳሟ ላይ የሆነች ልጅ ሎተሪ መቁረጥ አትችል። ኢቃሟና ወይ ቢጣቋ ወይ ፓስፖርቷ መዳሟ እጅ ያለች ታስራ የተቀመጠች ልጅ እንደዚህ ያለ ነገር ውስጥ መግባት አትችልም። ራሷ ሀቢባ ባለሽበት ሀገር አረብ ሀገር ሎተሪ ሐራም ነው። እንኳን ሎተሪ አይደለም ወለድ ሙስሊሚስክ ባንክ ነው ያለው። ሐራም እያደረግሽ አይደለም። ቡቺ ዱባይ ላይ 2 ክሶች ተመስርተውባት ሆልድ የሆነ አለ። እኔ ማውቀው ዋና ክሷ እኔ እኮ ጋይስ አንዳንድ ጊዜ ሰዎችን እየተጣላው ነው እየተጠቀምኩት ግራ ይገባኛል እኮ። እናንተ እንደምታስቡት በጣም ተንኮለኛ ብሆን ይሄ የሰማሁትን ነገር ዝም ብዬ ከደረሰባችሁ በኋላ እራሳችሁ ታዩት ነበር። ቀድማችሁ ቅድመ ሁኔታ እንድታረጉ ምን እንደተደረጋችሁ መጥቻ አልነግራችሁ። 2 ሰዎች ከሷታል። አንዱ ክስ ላይ ቁማር ያጫወተችውን ያንን ቪዲዮ ነው ያዙባት። ሁለተኛ ደግሞ አሁንም ልንገርሽ ቡች ባለፈው እያለቀሽ ለፋኑ ያሰባሰብኩበት ደረሰኝ አለ ምናምን ያልሽው ማለት ነው። ያማል። ካሁኑ ተዘጋጅ። ማነው ስሟ? ልጅቷ ሜላት ነው ስሟ። ስለሷ ስታወራ አንተም ከነሱ ጋር አግሪ ሆነ የነሱ ተቃራኒ ሆነ ነበር። እንዴት አንተ ባለህበት ስለኛ ኔጌቲቭ ይወራል? ማለት ነው የምትሏት ያ ማለት ኔጌቲቭ ይወራል። እንዴት እንትና ቡቺን በእንደዚህ ማን ነው የምትሏት? ውሽዬ ነው የምትሏት? ውሽዬን ወይ ፋሲካን እንዴት በእንደዚህ አይነት ነገር እንትን ትላታለን አይደል? ለምን እንዴት ትላታለ? ባትባል ኖሮ እንደዚህ የተጭበረበረ መሆኑ ትናገር ነበር። አንተ የሴቶች የአረብ ሀገር ያሉ ሴቶች እንባቸውን እየጠረክ ነበር አለ። ቀደም እንደሰማሁት በጣም ውስጥን ስለሚነኩ ለበጎ አድራጎት ስትል ካለህበት ውጭ ሀገር ወደ ኢትዮጵያ ከርም ነበር አይደል? እንደ ሰባዊነት ምን ነው ዛሬ ስትጣሉ እንደዚህ አይነት ደረጃ ሄድክ? ማይኩሽ እና አሁን አዝነነው ነው የምንለው?
ገብቷል? ዜጎች ወይም ደግሞ አረብ ሀገር ያሉት እህቶቼ ያሳስቡኛል ካልክ ዛሬ ስትጣላ አይደለም ይሄን ነገር የምታረገው። የእውነት ስለነሱ ማሰብ ስለነሱ እንባ መጥረግ ያንተ አላማ ቢሆን ዋይስታውን ይሄን ሁላ ዙር እስከሚበሉ ድረስ ዝም አልክ። ሲሞቱ እንኳን መቀበር የላቸውም ብለህ በኢትዮጵያ ባህላዊ ዕቁብ በሚል ግን በውጭ ሀገር ኢንሹራንስ ላይፍ ኢንሹራንስ በሚል በየወሩ ከአረብ ሀገር ልጆች ብር ባንተም አማካኝነት ነው ማስታወቂያ ስትሰሩ የነበራችሁት። ታውቃለህ፣ ላይፍ ኢንሹራንስ ቢሮ አላቸው፣ ታክስ ለመንግስት ይከፍላሉ። ያንን እንዳትከፍሉ ዕቁብ በሚል ወይም ደግሞ እነሱ እንትን ሲያደርጉ ምናምን ብላችሁ በወር ታስከፍላላችሁ። መተው ሊቀበሩ እኔ ላይፍ ኢንሹራንስ ሲኖረኝ ለመቀበር ብቻ አይደለም ከተቀበርኩም በኋላ ለልጄም የሚደርሰው አለ። ስራም ራሱ መስራት ቢያቀተኝ አትችልም መስራት ተብሎ በዶክተር ከተጻፈልኝ እዳ እንኳን ካለብኝ ከጎኔ ይቆማሉ። this is life insurance። ገብቷል? የምትናገራቸው ነገር እውነትን ቢኖራቸው ግን ያንተን ጥቅም ያማከሉ ናቸው። ያንተን ጥቅም ያማከሉ አንተን ስትናገር ነው ይሄን ሁሉ አመት እንትን ሲሉ ያልተናገርከው። ገብቷል? ዘሴት ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽን ብቻ ነው የምትወጪው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች 1 ሰውና 8 ሰው የሚያያቸውን እህቶቼን በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ። ተስፋዬ ይሄ ባነሳው ነገሮች ላይ ማውራት መጫወት የምትፈልግ ከሆነ በኋላ ላይ ከፈለክ ግባ፣ ካልፈለክም እኛ ልናወራ 9 ሰዓት ልናወራ ስለመጣን ያው ማውራታችን አይቀርም። ነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛው ምስኪኖች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከሁሉ ገስት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስታውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ በሳምንት? በምንኛ ነው የምታስቢው እህቴ? ያለሁት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይሄንን ያወራሽው እህቴ? በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺ ማግኘት የሚያበሳጭኝ እንደዚህ 80 ዩኒቨርስ አይተሽው ስለማታውቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ከአንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታዊ ነው። የመረረሽ ልትውጭ ላይፉ ትዳሩ ምናምን እንደዚህ ተንዘላዝላችሁ በሚለው ነገር እንግዲህ ጀርባችን ሲፋቅ ያለንን ታሪክ እናወጣለን። ከዛ ውጪ ማለት ነው እንደዚህ በትዳሩ ላይ ማግጦ እንደዚህ ምናምን ትከፍላለህ፣ የግል ብሌን ትከፍላለህ። ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ አንጥፍልኝ አልኩ፣ የቤት ወክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነ።
አስረስ በቀለ መሰለኝ ጋይስ ድምፁ ሲቀየር አስረስ በቀለ ቼሪ እንዴት ነው ምናምን እንዴ ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጨዋ ስለተጫወትን እንዴ ምን ሆነሽ ነው? እኔ እኮ ያራዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማርጥ ምን አገባሽ? እኔ ለምቼው ምሰው አንቺ ምን አናደደሽ? እንደዚህ ተነጋገር ደስ የሚለው አሁናቸው ማሙቻችሁ ራሱ ቆጫቸው ማመስ ነው ራሱ የሆነ ተስፋዬ ግን ሲናገር ትንሽ የፊት ሪአክሽኑ እንደዛ ምናምን ይላል። እስኪ ዛሬ ነው ኮማይ ተነካብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ለምራ የምትሉ ሰዎች ናችሁ ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለመሳደብ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። በእድሜ የምበልጥሻለሁ። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድን ነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ በእውቀት ማነስ 200,000 300,000 ብር ሲበላባቸው እህቶቻችን ይሄ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር ይያዝ ነበር የሚሉት። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር ለሚገንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራሁም። እጣ ብዙ አትቁረጡን ያልኩት አሁንም ደግሜ እነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200,000 ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200,000 ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። ስላሳሳታቸው ብቻ ሳይሆን ራሱ የወሰዱ ሰዎች ራሱ ዊዛውት ምን ነው የሚባለው ወለድ ከወለድ ውጪ ነው ብሎ የመጀመሪያ ክፍያ ላይ ዊዛውት ወለድ ተቀበለና ከዛ በኋላ ባንኩ አሰራሩን ቀየረ በሚል 30% ነው 20% ወለድ እንዲከፍሉ ተደረገ። የመጀመሪያ ማስታወቂያ ሊሰራ ስለተፈለገ የመጀመሪያ ተረካቢዎች እነሱም ደግሞ ወለድ ነፃ ነበረ ኮንትራታቸው ማለት ውላቸው። ከዛ በኋላ 15 ነው 20% በየወሩ እንዲከፍሉ ተደረገ። ግን እሱንም ማናየበት ብለው ያው እጃቸው ይገባ ያልገባም አለ አይደል እንደ ሻሻ የተሰሩት ይሄው መኪና ጅቡቲ ደርሷል መጣ ይሄው ሊያርፍ ነው ኑ ተረከቡ ምናምን እንዳልተባለ ማለት ነው። የመጀመሪያውን ዙርማ መስቀል አደባባይ ላይ ምን አደባባይ ላይ በስነ ስርዓት እኮ የሚረከቡ ሰዎች ተረክበዋል። ለምን ፕሮፓጋንዳ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶች። ዲና ሙፍቲ ነው የሚባሉት አይደል? መሲ ወደዝ ያ እነሱ አመለጡ እኮ። እኔ በጣም ነበር ያሳሰበኝ። ቴንክ ዩ ያ ብዙ እጣ አትቁረጡ። ምንድነው ክፋቱ? መሲ አጠራቅሚ ይሄ የምትሰጪውን ጊፍት ከረዋን ጋር ጌም አለን የሚመጣው ምን ነው የሚባለው ሐሙስ ኔክስት ዊክ ከረዋን ጋር ጌም አለን። እሺ
እንዳሰጪን ኪስ አጠራቅመሽ 10 ኪስም ቢሆን ሰጫታለሽ። አንቺ መቼም ከኪስና ከካርቶን አታልፊ። ያ የእውነት ያንን ደረቅ ካርቶን ማምጥተሽ መተሽ እዛ ቴክስት ላይ ትደፊባታለሽ። ሌላ ምን ይጠበቃል ብለሽ ነው ካንቺ? ያ ዛሴት ያ እድል ከሆነ ሊደርስሽ ይችላል። በቃ ካልሆነ ግን 50 ዕጣ ገዝቼ 50 ዕጣ ስንት ነው ስል 100,000 ብር። ኦኬ መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገር ልቁረጥልሽ ብሎኝ 48,000 ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100,000 ብር ገዛሽ፣ ከዛ ላይ 48,000 ብር። ምን ለመሞከር ነው አንቺ እንደዚህ የምትታገየው? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው። ተስፊሽ ሲያወራ ግን ፓርላማ ነው የሚመስለው አይደል? የእውነት ፓርላማ ነው የሚመስለው። የፓርላማ የለም ክልሉ ካሁን በፊት ይላል። መሲ ክልሉ ካሁን በፊት ውሃ እንዲሰራለት ፕሮጀክቱን አስገብቶ ነበር። ፕሮጀክቱን ኦቦ እንትና ጉዳዩን ተቀበለ። የሚመልስልንም ሰው የለም። ነዋሪው ደግሞ እየጮኸ ያለው እኛ ምን እንበል ጠቅላይ ሆይ ይላል። ጠቅላዩ ይጽፏል። እንደዛ ነው ወሬ ነው የሚያወራው። የእውነት ፓርላማ ውስጥ ያለው ነው የሚመስለው። ከዛ ደግሞ ይነሳል። ክቡር እንትናችን ለምታደርጉላን ለመመለስ እዚህ በመገኘቱ በትህትና እናመሰግናለን። ባለፈው ጠፈር ላይ እንወጣለን ሁላችንም የፓርላማ አባል ተባብለን ነበር እና ሄደን እኛ ደግሞ ለነዋሪዎቹ አብስረን እየጠበቁን ነው እና ምን እንበላቸው እንወጣለን ወይስ አንወጣም ይጽፋል ዶክተር አብይ። ዛሴት እንደዛ ነው የሚያወራው። ጋይስ ረበስባም ለኛ ለነ ቶሎ ቤት ግዴው ሰንበሌት ትንሽ ይከብዳል፣ ግን የእውነት ጸብ ስለሆነ እንስማ። ምን እንሄዳለን? የት መሄጃለን? ጋይስ በጊዜ ገባሁት እኮ እንጨርሰዋለን ብዬ በተስፋ አብዱ ያ በተስፋ ብለን ከመጣ እንዴ ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው። መሰጠቱማ እኮ የደረሳቸው ልጆች አሉ፣ ችግር የለው። ሌሎቹ እያደዩ ግን ቢዝነስ አይደለም ነው። ሰርተው የሚለወጡበትን ነገር መፍጠር ይሻላል። እቁብ ቢገቡ ይሻላል። ዞሮም ዘግይቶም ቢሆን ይደርሳቸዋል። እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ። እዚህ ጋር ግን እጣው ከሄደ ሄደ ነው፣ አይመለስም። የ100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ። ያ ማለት ደግሞ የስንት ወር ድካምሽ ነው። የ2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው፣ እዛ ሞክሪ። በ200 ብር ወይም ደግሞ በ1,000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ እጣ ያለው አማራጭ ያለው። ለምንድን ነው 100,000 ብር የምትቆርጪው እጣ ይወጣልኛል ብለሽ? ጥፋቱ ምኑ ጋር ነው ይሄ? ጥፋቱ ክፋቱ ምኑ ጋር ነው ይሄ? ተስፍሽ ሌላ የተደባበቃችሁት ምስጢር የለም ከሎተሪው በስተቀር? ለመዳም ልጅ የተሰበሰበ ብር ለሌላ ተላልፎ የተሰጠ የለም? እንደገና ደግሞ የለም እንደዚህ አይነት የመሳሰሉ ሰው እያስመጣችሁ ለራሳችሁ የደላላና የምናምን እየወሰዳችሁ ከዛን ችግር ሲደርስባት የኢትዮጵያ ኤምባሲ የለም እንዴ ለሀገሩ ለሕዝቡ አይጨነቅም ብላችሁ የችግርና የችግኝ መትኪያ ይመስል ግብርና ይመስል የኢትዮጵያ ኤምባሲ ላይ ነገር እያመጣችሁ በጋራ የዘፈዘፋችሁት ነገር የለም የለም። የመቅበሪያ ብር ብላችሁ የሰበሰባችሁት ብር ከዛም ብሩን ለራሳችሁ ተከርቸም አድርጋችሁት ከዛ ምን አለ ኤምባሲው አስክሬኑን እንኳን ቢልክ ብላችሁ ገና ለገና ሚዲያ ደወሉልን ብለው ቴሌፎን ስለሚያነሱ በጋራ ተረዳርታችሁ ጥሪ ያደረጋችሁ ቴሌፎን የለም። እንጅሩ ሙጫዮ ጉርበዮ ምን ነው ከጣውጥ ውስጥ አሁን ገብቶናል እኮ ጣው ለነገሩ መጀመሪያም ገብቶናል። ያ አንድ ሰው አንድ ጣል መግዛት ፈልጓል 10 ቢገዛ እኔ ምን አገባኝ? እንደ ሰውየው ነው የሚወሰነው እንዴ?
እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ከዛ ውጭ እህቴ ሀቢባ ቀዝቃዛ ወላፈን ጸብ ማለት ይሄ ነው ጋይስ። እህቴ ነው የሚላት እኮ የእውነት። አሁን በምንድን ነው እህትነታችሁ? ይሄ ራሱ እኮ ፌክ ውሸት ነው እኮ። አሁን ምን ናት እህትች? በምንድን ነው እስቲ ያዛመዳችሁ? ኢንተርኔት ነው ወይ ዲኤንኤያችሁ ነው ወይ ደማችሁ የተወሰኑ ጸጉር ቼክ ያደረጋችሁ ቲክቶክ ላይ ነው ወይ ወይስ በዋትስአፕ ነው ወይ? የእውነት በአባት ወይስ በእናት? ራሱ ማይ ሲስተር ፍሮም አናዘር ማዘር እንኳን ቢሆን ምንም ሳትግባቡ የተግማማችሁ ሰዎች የምን እህቴ ነው? ስሚ አንቺ ድንክ እያልክ አታወራም እንዴ? ሐላል የምን ቆሼ ቆንበሬ ጨዋታ መጫወት ነው? የምን አንቺ ንፍጣ ማላውቅሽ መሰለሽ ወይ? ድንክ ሲም ካርድ ስምሽን ቄስ ይጥራውና ነው የሚባለው። እህቴ እናቴ ትምጣ። አሁን እህት ናት። ለእህት እንደዚህ ነው የሚነገረው? እግዚአብሔር ለራስ እንኳን እንደዚህ አይነገር። ኩባያ ይባላል። እቺ የድሮ ሚሪሪ ጣሳ የሆነ ሴትዮ ወፍራም ቀጭኑ ስኪዲ ናት። ምንድን ነው? አይ እህቴ አይደለም ዝም ብል የለም አይ ምናምን ነገር ይሄ ናቲንግ። አይ የተሰማችሁን ስሜት መቼ ነው የምትኖሩት? እኔ ልባችሁንና ሳምባችሁን የሚጠብቅ ድመት አለ እንዴ? ሰማይ ቤት ጋይስ ድመት አለ። በአደራ የምታስቀምጡለት ጉበት ልብ የምትጠብቃችሁ ድመት አለ ሰማይ ቤት። እዚህ በስነ ስርዓት ካልተነፈሳችሁበት ደም ካረጫችሁበት ምን ሊያደርግላችሁ ነው የምታስቀምጡት? ማይኩሽ የእውነት ወይ ምንድነው እንደዚህ ተንፋክኮ መኖር ጋይስ? ይሄን እኮ ፌክነት ብቻ ለምኮ መንፋካክ ይባላል እኮ። ደብል ስታንዳርድ ምንም እህት አይደለችም ተስፍሽ። ዝም በለ እንተ ስሚ እያልክ አታወራም እንዴ? ወዳ ነው የምትሰማው። ሚዲያ ላይ ናት። ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። እህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤቴ መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። ሶኒ ላይቭ ላይ ስለምሆን አይታችሁ የመጀመሪያ ቀን የተነጋገሩ ቀን ሀቢባ ሆስፒታል ያላችሁ የሚል ወሬ አንድ ሁለቱ ሞዴሬተሯን አሰራችና ከዛ ፎቶ ለቀቀች። ካሁን በፊት የተመረመረችው ነው ከለቀቀችው ጋይስ ፎቶ ለቀቀች። ከዛ እርጉዝ ሴት እንዴት ትናገራለህ የሚል አድማውን ትፈልገዋለች። ገባችሁ? የእውነት እሷ እኛን እርጉዝ ናት ምንለው እንጂ እሷ መውለድ አትፈልግም። የእውነት ሀቢባ በዚህ ሳምንት አትፈልጊም በሏት። መውለድ አትፈልግም። እርግዝና በጣም የተመቻት የእውነት እርግጠኛ ነኝ። ወልዳ እንኳን ጨርቅ ጠቅጥቃ ትመጣለች ብዬን ይጠብቃታል። ወልዳ አልወለድኩም ለማለት ጨርቅ ጠቅጥቃ ትመጣለች። እንደዛው ወፍራ ብርድ ልብስ ለብሳ ትመጣለች። ትንሽ ጊዜማ ሊነገድበት ይገባል። ይሄ እርግዝና እንዲህ አማረኝ ነው። አንበሳ አማረኝ ሲባል እናዋጣ ይባላል። አንበሳ ይላካል። እንትን ደግሞ ይባላል። ይሄ አበባ ብዙ አበባ ይረጫል። ከዛን ትመጣለች ደግሞ ልጄን ተገላገልኩ ወለልን። እንኳን ተገላገልሽ አንበሳ። እንደገና ደግሞ ኡልመባህ የሚባል አለ። ኡልመባህ ማለት ምን ማለት ነው? ከአራስ አንድ ሴት ስትወጣ ድግስ ይደገስል እንደዛ ኡልመ ይደረጋል። ከዛ ደግሞ የልጄ 40 የልጄ 80 ነው 40 እንደዛ ነገር ለልጄ ቁርአን ላስቀረላት ነው ወይ ደግሞ ክርስትናዋ ትላለች ትመጣለች። ከዛስ ልክ እሱን ስንጨርስ ደግሞ የሴቷ ልጄ ልደት ትላለች። እንኳን ተወለድሽ እንትና ቱትዬ ጥቁሬ ምናምን ይሏታል። ልክ እሱን ሳንጨርስ ሲመን ነው የምትለው ሰው ሲመን ዛሬ ከተወለደ 6 ዓመቱ ትላለች። እንኳን ተወለደ እግዚአብሔር ያድግልሽ ለዚህ ያበቃልሽ። ከዛ ደግሞ ትመጣለች ባሌ የተገረዘበት ቀን ነው ብላ ደግሞ ትመጣለች።
የቆለጡን ቅርፊት ከጎንደር ላኩልኝ ትላለች እሷ እኮ የአብነት ልጅ ነው እኮ ልጁ እዛ የሰፈሯ የአዲስ አበባ ልጅ ነው እኮ ግን ሚዲያ ላይ ጎንደርነት ስለሚፈልግ ጎንደሬ ነው ብላ ግግም ትላለች አንድ አይነት የሰፈር ልጆች ናቸው እኮ አዲስ አበባ አንድ አያውቁም እኮ ጎንደር ውሸቷን ነው እሱም የአብነት እሷም እዛ ጌም ሲመጣ ቴክስቴን ቆይ ያ ዘጋሁት ገባችሁ ከዛ ትመጣለች የተጋባንበት ዛሬ 12ኛ ዓመታችን ውይ እንኳን እግዚአብሔር ተዋችሁ አንድ ላይ አመጣችሁ አንድ ላይ ተለጠፋችሁ ይገባሉ ደግሞ አንድ አራት ገስት ላይ የእውነት እንዴት ደስ ይላል ግን እንዴት ይሄን ሁሉ ዓመት አብራችሁ ልትኖሩ ቻላችሁ ዳይኖሰር ሆኗል ትዳር ገባችሁ ዳይኖሰር ሆኗል የጠፋ ታሪክ ነው ታሪክ 50 ዓመት እናቴን ሌለው ለምን አይጠይቋትም ግን ገባችሁ ከዛ ደግሞ ትመጣለች ዛሬ ሰራተኛዬ ቤተሰቧ ሞቶ ተረዳች እና በጣም አዝኜ ለዛን ያረፈድኩት ትላለች ደግሞ ውይ ምን ሆና ነው ደግሞ ትላለች ቤተሰቧ ደግሞ ከንትን ነው ብላ የሆነ ሚዲያ ላይ ደመቅ የሚል ስም ወይ ኦሮሞ ትጠራለች ወይ አማራ ትጠራለች ከዛን ይሰለፋል ሀዘን ራሱ በቄ ታረጋዋል እሷው ልደትና ሙት ዓመት ካላለቀባት ካገኘችበት ዚህ ሲስናይስ አይዲያ ግን ምን እንደሚመጣውላ እንደ ሜትሮሎጂ ዘጋቢ እኔ ይገባኛል እንደዚህ ነገር በፍጹም ነገር ስሙኒ ብታወራ ማትሸውደኝ ሰው ብትኖር ነው ሀቢባ ናት ስሙኒ ሀቢባ ጠዋት ከመሬ ስትነሳ እግሯ ደንዝዞ እዛው ጋር ቀረች ብትለኝ ምንም የማታሳዝነኝ ሰው እግዚአብሔር ረዝማ ተገኘችን ብትለኝ ምንም የማይትደንቀኝ ሰው ጭራሽ አጥራንኮ ጠፋች ከምድር ላይ ትታይም ብትሉኝ ምንም የማትገርመኝ ሰው ብትኖር እሷ ናት ቀዳዳ ውሸት ያለች የነሱ ውሸት እኛ ባኮ ወደዛ ምናምን ብለን ስለምናወራ እነሱስ ቆሽ ብልብል አድርገው ያ ሊሆን ይችላል ምናምን ሲሉ በቃ ይባላል ደግሞ ይሄ ስራ እየሰራ የለም ስራ እየሰራ የሚሰማ ሰው አለ አይደል ከዛ ቦታ ላይ እንዳይሄድ ቁጭ ብሎ ካንተ ጋር የሚያሽቃብጣል ምን እንደምታወራ እንኳን አይሰማ ግን ሰው ቤት ስትሆን የሚያሰራራ ሰው የሚያወራ ሰው ትፈልጋለህ ጀስት ብዙዎቹ ያንን እድል ለሚጠቀሙት አንዳንዴ ደግሞ ወሬ ያወራ ስራ መስራት ከለመደብን ስራ መስራት ይደብራል ባይዘው የሆነ ማትስማማበት ሐሳብ ላይ እንኳን ትገኛታለህ እንደዚህ አይነት ባህሪ ከተጠናወት ሰው ስራ እየሰራ የማውራት ቴሌፎን መደወል በወሬ መስራትን የለመደ ሰው ምንም ነገር ስራ አይጥሞ የማይወደውን ሰው ወዶለ ብሎ እዛ ቦታ ላይ የዶለተ መቀመጥ ምንም ስራ ከጨረሰ በኋላ ደናውን ነው የሚል እንደዚህ አይነት ባህሪ ያላቸው ሰዎች የሉም እያወሩ ስራ መስራት የለመዱ ሰዎች አሉ እና አንድ እቺን ስራ አስተምሰራ ደስ አዋሪኝ የሚሉ ሰዎች እኮ አሉ ሱስ ነው በጣም ሱስ ይሆንባቸዋል ባይዘው ወይ እንደዚህ አይነት በጣም እንዳለ ብዙ እርግጠኛ ነኝ 60% ሴት እያወራ መስራት ነው የሚፈልግ ብዙዎቹ ሚዲያ ላይ ዛሬ ያሉትን ነገ የማይደግሙት በእንደዚህ አይነት ስሜት ስለሚያወሩ ነው ካንተ ጋሺ አብሮነትን የሚመሰርቱት ምን እያወራ እንደሆነ እንኳን አይሰሙ እኔን እየረገጠ ከነሱ ጋር እኔን እየረገጠ መሆኑን ራሱ አያውቅም እሱ አያውቅ ስራውን መስራቱን ነው የሚያውቀው 60% ሴቶች እንደዚህ ናቸው 60% ዝም ብለው ሁለት ሰው ጋር ደውለው ደና ሰው ጋር ደውለው ካላነሳ የሚጠሉትን እሺ ንፍጣም እያሉ እየደወሉ ያ እንትን ይሉታል እንትን ነው የሚሆንባችሁ ሱስ ይሆንባችሁ ሱስ ጓደኛችሁ ካላነሳ የረሳችሁ ተብሮድግ አወከኝ አስታወስከኝ እያልክ ታወራል እሱ ደግሞ አስታውሰው ናፍቀህ የደወልኩን ለመስሎ በሁለተኛው ቀን ሲደውል አንተ ሌላ ቦታ ነው ያለው የለም እንዴ የእውነት አይገባውም እንዴ ምን አባቱ ነው የሚፈልጉት ትላለህ ራስ ፈልጋ ተገው ሄድ የእውነት ትዝ ይላል ያኔ ማትሪክስ እንት እንዳመጣን ይባባላል ወይ አረሳችኝ ውጭ ሀገር ሆና እንኳን አረሳችኝም ይላል እንግዲህ ሀገር ቤት ያለ ሰው እሷ ግን ስራ እንድታሰራራት ብቻ ነው በዛ ሰዓት ላይ እስቲ ጡትሽን አሳይኝ እንኳን ቢለ አንተ ምን እያልክ ነው ያለች ነው የምትሰራው
ከዛ በኋላ ነው ይሄ ባለጌ የምትለው ከጨረሰች በኋላ ስራ ያ ምንም የምታወራው ነገር ደንታ የላትም። ጀስት ግን ሱስ ነው በነገራችን ላይ ያወራችሁ ስራ መስራት ሱስ ይሆናል ያው እና ሚዲያ ላይ ብዙ ጊዜ ያንተ ሰፖርተር የሚመስሉ በእንደዚህ አይነት ባህሪ ውስጥ ያሉ ሰዎች ናቸው። እንደዚህ አይነት ሱስ ውስጥ ያሉ ሰዎች ናቸው። ይለቀሃልም እንደገና ደግሞ እንዳስተማርከው ገብቷል። እንዳስተማርከው ነው አልከፍትም የሆነ ነገር አልከፍትም ምናምን ብለህ ራስን ካላሳመንክ ሱስ ይሆንብሃል። ግን ቶሎም ትወጣለህ ከእንደዚህ አይነት ልምዶች። ያ ከጀርባ እያማኝ ምንድነው ከጀርባ ሻማው የተቸገረች ልጅ መጣች ባንቺ ድምጽ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይ ብላ ስታለቅስ ነው እንደዚህ አታድርጊ። ለምንስ ይሄንን ሁሉ ወጣ ትሞክሪያለሽ? ከእጣ ውጭም ሌላ ነገሮች ማውጣታችሁ ካልቀረ ምን አባቱ በሉና ነፉ ካልቀረ በደንብ ነው እንጂ የምን እንትን ነው እንዴ መውጣት አለበት። እስኪ ሌላ ቪዲዮ ነው ወይስ ራሱ ነው? ያህል ሰዎችን እንደምትንቅ እኔ ጠንቅቄ አጣራለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላቸዋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ሰውን ንቀህ እንኳ በሰው እንደማትከበር ታውቃለህ። የዘራውን ነው የምታጭደው እኮ። እንደገና ኮንፊደንስ ሳይኖረ ሲቀር ከመሬት ተነሳ ሰው ትንቃለህ። እዛ ሴት እንደምትንቅ እርግጠኛ ከሆንክ ብዙ ተጽዕኖ ወይም ደግሞ ሂጂ ከዚህ አንቺ ድንክ ምናምን ብላ ስላደገች ከሰው ያንኑ ነገር ስላካበተች ሰዎችን በእንደዚህ በማራቅ በጥላቻ በምናምን መንገድ እንትን ትላለች እንጂ መናቅ እኮ መናቋን ነው የሚያሳየው። ምክንያቱም ሰውን ንቀ በሰው ከበራለሁ ማለት የሌለ ከዱር እንስሳ ጋር ብትኖር ይሻላል። እዛ ሴት ቪዲዮ ይውምላችሁ ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት ማን ነው ሎሚ? እሱ ሎሚ ነው እንዴ ጋይስ? ሎሚ ነው እሱ። ማርኩ ሎሚ ነው። ተስፍሽ የሎሚ ቤተሰቦች አለኩ አይሳደው። እሱ ሎሚ ማርኩ ነው ነው። እግዚአብሔር ሁሉም ማርክ አላቸው። ለክ የእውነት አሁን ሎሚ ስንመጡላ ተስፋ የተዘለለን ነው የእውነት። እዚህ ኑሮ ላይ ሎሚ መጣን የእውነት። ዩሮፕ እያለን ባግዳድ ያለን ነው የሚመስለው። መች የጦርነት ድምፅ ሰምተን እንዲህ የዘገነነን ፊት ነው የምናሳየው የእውነት። ንብ ባይዘወይ በጣም እንደዚህ ነው። ሎሚስ ምንድን ነው? አይተስብሽ ቅድም ንብ ማለት እንደዚህ ነው ብለህ ንብ ላይ እንከን እያወጣ ነበር። ሎሚ ያለ አይደል እንዴ? ማስቴሽ የሚስብ ጎዳና ተዳዳሪ ፊት የሚያደርግ አስባችሁታል? ሀቢባ ወይም ደግሞ ተስፍሽ ሎሚ እየመጠጡ ብታገኟቸው መሳሪያ ተተኩሶ ትልቅ ከባድ መሳሪያ ሄልሜት ለብሰው እንዲህ ብለው ሄዱ ነው የሚመስሉት። ይህንንስ አልሰማም አይደል? ይኸውልህ ለካ ሎሚ ነው። ሎሚ የምትሉ ይለዛ ነው እንደ ቀደም እግዚአብሔር እኔ ተስፋ ያደርገ ብቻ እንደሆነ ነው የማውቀው። ያ ትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ የሚሉ ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። የሰዎችን ገበና አውጥታ እንትና ሌባ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን ግን ፍቅረ ሲዝም ምን ይላል? በህንድ በዛኛው ህይወቱ ወንድ ነበረ፣ ዮኒ ሚስት ነበረ የእንትና ሲል ነበር አይደል? አሁን ነው በዚህኛው ዓለም ወንድ የሆነው። ህንድ በነበረ ሰዓት
እንትና ፓስተር ነበረ ይላል ማሜን አሁን እንትና ምናምን ነበር የሚለው አይደል? ያ እና ዮኒ ህንድ ነበረ። እዚህ ላይ እንደው ቀለም አድርጎ ቆንጆ ቤቱን አክባሪ ሚስት ነበር ይላል አይደል? እንትና ማለት ነው የምትሉት ማለት በዛኛው ህይወቷ የሀቢባ ሰፖርተር ጊፍት ሰጪ ናት። አሁን ሳጂን በምትባለውም እሷ ናት የምትሉት። እንደገና በዚህኛውም ህይወት በዛኛውም ህይወት የሀቢባ ሰፖርተር እንዴት ልትሆን ቻለች? ሁለት የሚመሳሰሉ ሰዎች እንዴት ነው እሷን ሰፖርተር ያደረጉት? ለምን ይጠይቃል። ሳይኮሎጂ አይተኛም። ሀው ሁለት አንድ አይነት ሰዎች በሁለተኛው ዓለም በህንዱም ዓለም በኋላ እንደገና ደግሞ ሀው ያ ማይ ኩዌሽን እና ሁለት የሚመሳሰል ሰው እንኳን አንድ ቦታ ላይ አይገኝምና አንዱ ይደብረዋል ወይ በባህሪ ሳይንስ ነው ምን ይላል? ሁለት የሚመሳሰል ሰዎች የተለያየ ዓለም አሉ 7 ምናምን፣ ግን ሁለቱ አብረው ከተገናኙ አንዱ ይሞታል ይላል አይደል? አንዱ የሚሞተው መንታዎች እንዴት አብረው አደጉ የሚለው ጥያቄ አለኝ። ግን ሳይንሱ ሳይሆን ልምድ መሰለኝ ይሄ ነገር ዝም ብሎ ሁለቱ ከተገናኙ አንዱ ይሞታል ይላል እና መንታዎችን አይና ማን ነው ታዲያ ሟች እላለሁ። አንዳንዴ ሁለቱም ይመሳሰላል። ምንድን መንታዎች ግን የተለያየ ዓለም ላይ ያሉ ሰዎች ሲገናኝ አንዱ ችግር ይደርሰዋል ይላል። መፍትሄ እንፈልግ ያልነውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትና መሀሌትን እንድፈልግላችሁ ትፈልጋላችሁ? 10 አንበሳ አውርዱ። እዛ ሴት በነፃ 50 ምናምን ሚሊዮን ልታገኝ እግዚአብሔር 50 ምናምን ሚሊዮን ለማግኘት 1 ሚሊዮን ቢያንስ ቀብድ ማሳዝ ያለባችሁ አይደለ ጋይስ? 1 ሚሊዮን ቀብድ ማሳዝ አለብህ። ቱጌዘር እንጂ የምን አንበሳ እሺ ለምዶብኝ ነው ያንበሳ አስጠቃኝ ጋይስ። ቱጌዘር ልካልኝ አረጋግጫለሁ ብለሽ ለጠፍሽ እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን፣ ተበዘበዝን፣ አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኚው? ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ተስፍሽ ቅልቦች ተስፍሽ ቅልቦች። እኔ ግን ሳጂን አንቺ ማለት አይደለሽ ማለት ለምን ትከራከሪያለሽ? ቅድም ብዬሻለሁ አትከራከሪ። አይ እነሱም እንትን ይበሉ ላይቭ ላይ ስገባ ስለምን አወራለሁ ካልሽ አጀንዳ ይሆንሻል፣ አውሪ። ግን ሚረብሽሽ ከሆነ አንቺ ካልሆንሽ ኳዩ በዚህ ጉዳይ ላይ ከነሱ ጋር አብረሽ ታወሪያለሽ። ለማብራሪያ ትሰጫለሽ አይደለሽ ማለት እነሱ በፈለጉት መንገድ ይድረሱበት አይደል? እስቲ የት እንዳለሽ አሳይናሉሽ፣ አሳይሻቸው። ፓስፖርቷን እስቲ ለሀቢባ ላኪ ያሉሽ ላክሽ አይደል? እዛ ደረሽ ስትባይ ደግሞ ደርሳ ተመለሰች ተባልሽ። ገብቶሻል? ለእንትና ስል አደርገዋለሁ አልሽ፣ ለፊት አብራሪና ለእንትና። አሁን ታዲያ ለምን የምትከራከሪው? ሆይ አይ ላይቭ ላይ ስገባ ያውሩ ምን ችግር አለው ካልሽ አውሪ። ግን እያደከሙሽ ነገር አይነት ከሆነ ዋይ ዩዱ ያ ቶፒክ ላይ አንስተሽ ማውራት እንደዚህ ነገር ከሌለሽ ራሳቸው አጀንዳውን ካመጡ ምን ችግር አለው ይምጡ ምናምን ይወራል። ፓስፖርት አላከችም ሆነም ቀር መብረቁ የሚጠይቅበት መንገድ ያናድዳል አይደል? የሚጠይቅበት መንገድ ያናድዳል። አጠያይቁ እኔ አስደርግሻለሁ ምናምን ነገር እስቲ አምጪ አንቺ ሴትዮ ስሚያ ምናምን ነው የሚለው። ለሷ እንዴት እንደተናደድኩ ይሄ ቂጡን እንኳን በስነ ስርዓት በቅጠል እንኳን የማይጠርግ ልጅ እንትን የለም ስሚ እንደዛ ነሽ በቃ እንደዚህ አርጊ እንደዚህ አርጊ። ማን ነው ጉዳዩን ላንተ የሰጠ? ማን አንተ ሆዋሪው ዘፈረሰፉ ማን ነው ለዚህ ኃላፊ አድርጎ የሾመ? ማን? ራስን በራስ ነው እኮ ወሬ አጀንዳ ስለምትፈልግ እኔ ነገሮችን በርብሬ ያውጣል። ምንም ነገር በርብሬ አውጥታ አታውቅም። በርበሬ እንኳን በስነ ስርዓት በልታ አታውቅም።
እከካ ዝም ብሎ እግሩ ቀጭን ትልልቅ ጫማ ላይ ቆሞ የሚንጠራራ ወንዶች ነህ አንተ። ይሄ ጸጉራቸውን ከፍ አድርገው ምናምን እዚህ ላይ ትንሽ ቀለም አድርግ። የህንድ ተርጓሚ ነው የምትመስለው፣ ባቡጂ ነው የምትመስለው። አላቅም የምትንጠራራ ሰው ደግሞ ያስታወቅባል ምንም እውቀት እንደሌለ። እኛም ማናረገው ነገር የለም እኛ ምናምን። አሁን ባለፈው በአርሲ ጉዳይ ላይና በሃይማኖት ላይ የተናገርከው ነገር ያንተን ድድብና እንደ ቁልጭ እንደሚያደርግልህ አሰማሃለሁ። እሺ በጣም ምን አይነት ባለጌ ሰው እንደሆንክ፣ ምን አይነት ጋዴሚት ቁሻሻ ሰው መሆንህን ማለት ነው። ዝም ብለህ እስቲ በስነ ስርዓት ቄጥህን ጥረግ። አራ ንፍጣ ሚኒሽን ስሚ ፎቶዋ በስሟ በናሽናሊቲ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም። ፓስፖርት ነምበሯን አየዋለ አንክልን በቃ አይ በሚል ስትል እዚህ ጋር እኔ ቀለቦች በጣም በእኛ ፖሊስ ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁ እሰማለሁ፣ እየተቆራረጥኩ ነው። ትሰማለህ። ቀጥል። አሁን ያ ብለሽ የምታስቢ ከሆነ አይዶን ነው እየጠቀመሽ ከሆነ አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽውን መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላክሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላቅም። እስቲ በአካል ሄደሽ ያደረግሽው ነገር ምንድን ነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ታትሴት። ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ። እሺ እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች። አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደለ? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም፣ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ፣ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው ማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጪ። እሺ እህቴ፣ ያው እንግዲህ ገጥመናል፣ መግጠም ነው። ተግባባን አይደለ? አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽው ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምትማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪል ስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቺ አይመስላቸው፣ መልአክ ነው የሚመስሏቸው። ቪዲዮ ለጥፎ አንተ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን፣ ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዥ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኙ ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ?
በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድን ነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኖር፣ ካልፈለጉኝ አልኖር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣው። አየሽ አይደለ? ተቸግሬ ልቸገርልኝ አንድ ቀን ከኔ ጋር ተኝ ብዬሻለሁ አላት እኮ። እንደዚህ ተነጋገሩ። ደስ ይላል። ደስ የሚል ጸብ ነው አሁን ያዛችሁት። የሆነ ቪዲዮ እኮ እየፈለግኩኝ ነው። አቴንሽን የሚሳበኝ ቆይ ትኩረቴን እንዳይስበው። መብረቁ ሃይማኖትን ሲሳደብ እኔ ሴቭ አድርጉት አለ፣ ግን ላኩልኝ። በጣም 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 እንትን ገርሞኝ ሴቭ ያደረግኩት አለ፣ ላኩልኝ። እሺ በማሴንጀር ላኩልኝ። ምንድን ነው ያለው? እኔ አንድ ቀን ስሜቴ አስቸግሮኝ ተቸገሪልኝ ብዬሻለሁ ወይ? ግን እንዴት ነው እንደዚህ ራሱ ለማለት እንትን ያለው? ቅርብ ናት። በጠይቅሽ እኮ ታረጊ ነበር፣ እኔ እንጂ ያልጠየቅኩሽ ነው እኮ። ገባችሁ? እኔ እንጂ ያልጠየቅኩሽ፣ በጠይቅሽ እኮ ታረጊ ነበር፣ ግን እኔም ተቸግሬ ወደ አንቺ አልመጣሁም እና ምን አገባሽ ነው ያለው። ቃል በቃል እንደዚህ ነው እኮ። ኧረ ጨዋም ይናገር ባለጌ እንተነትናለን። ሁሉም ይመለከተናል። ባይዘወይ የእውነት ጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ ይፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ይሄኛው ሙሉ ቪዲዮ ነው ማለት ነው። የቀደሙ ትንሹ ነው ማለት ነው። ለምን ተቸገሪልኝ ብዬሻለሁ ወይ ምናምኑን ቅድም አላለም። አሁን ቆይ በጥቁር ልብስ ደግሞ የነጭው ልብስ ላዘለለው በጥቁር ልብስ ይሻለናል። ሁለት ዕጣ ገዛ ብንል እንግዲህ ያው ገጥመናል ስንል ገጥመናል ነው ማለት 99,990 ጊዜ 4000 ቁጥሩ በጣም ነው የሚዘገነው። ኦልሞስት ተውት 50,000 እናድርገው። እስቲ 50,000 እናድርገው። ቁጥሩ በጣም ዘግናኝ ነው። 50,000 ጊዜ 4000 እናድርገው። 50,000 ሰው እንኳን ቢገዛ 200 ሚሊዮን ብር 200 ሚሊዮን ብር በ4000 ብር ስታባዙት 50,000 ጊዜ 4000 ስታባዙት 200 ሚሊዮን ብር ነው። 200 ሚሊዮን ብር ከነዚህ ምስኪን ለፍቶ አዳሪ ላይ 200 ሚሊዮን ብር ወደሆነ በጎ አድራጎት ይሄዳል። ያ በጎ አድራጎት ከነዚህ ልጆች የተቀበለውን እዛ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች በጥቂቱ ይሰጣል። ባይዘዌይ ፕሮግራም ለማስተላለፍ ይሄ ነገር በብሔራዊ ሎተሪ እውቅና ተሰጥቶት ለብሔራዊ ሎተሪ የከፈሉትን ዶክመንት ራሳቸው ይንገሩን። እኛ እንጠይቃለን፣ ዶክመንቱን እነሱ ይንገሩን። ድርጅት ሲገባ ብሔራዊ ሎተሪ ራሱን የቻለ ድርጅት ነው። ይህንን መረጃዎች ቼክ ማድረግ የምትችሉ ሰዎች ምን ተከፍሎ ነው ፍቃድ የተሰጠው? ራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባን። በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማል የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማምለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰሪያለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ እንትን መብረቁ ስለ አርሲ
ሙስሊም እንትን ክርስቲያን የተናገረውን ቪዲዮ ላኩልኝ። እኔ አሁን ሴቭ አድርጌያለሁ፣ ግን ሴቭ ያደረኩበትን ቦታ መደበላለቅ አለብኝ ፕሊዝ። ለምን በመሀል ስላስታወስኩት ነው። እሺ ያ እስቲ ሲዘመት ከእንቅልፍሽ ተነስተሽ ነው አንቺ። አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛሬ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺ ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል። ባሎቻችሁን እንደዚህ እያደረጋችሁ እያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋዬ አረጌው ብለሽ እንደተናገርሽው እንደዛሬ ስትናገሪ እኔም መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለት ነው። ቁጭ አርጎ ሲያበላኝ ሆዴን እንደዚህ ቀፍድጄ ስንት ነገር እንትን ብዬ ቁጭ ብዬ ጌም ተብተብ ምናምን አደርግ እያልኩ በንጋቱም በምኑ እንደ ስራ ቁጭ ብላ ቁርስ ላይቭ ላይ ትበላለች። እኔ እንኳን 8 ሰዓት አውርቼ ነው የምወጣው፣ እሷ 16 ሰዓት አለች። ጋይስ እንደኔ ላይቭ ላይ ረጅም የሚቆይ ሰው ድሮ አልነበረም። አሁን 16 ሰዓት ትቀምጣለች። ራይት የሚቀናው እንዲህ ተንከባክቦ እንደ እንቁላል ለሚያስቀምጠኝ እኔ መስሩፍ እችላለሁ፣ አንተ ዝም ብለህ ከኔ ጋር ኑር የሚል አይነት ሪሌሽን ላይ ለምንድን ፎርዋርድ እሱ አልጋ ላይ እሷ መደብ ላይ ከስር የምትተኛ ምክንያቱም ሌሊቱን ሙሉ እዚህ ስትለፈልፍ ነው የምትውለው። በዛው በደከመችው ተኛለች። ተነስታ እንኳን ሻወር አትወስድ። ሽንት ቤት ደርሼ መጣው ትላለች። እዛው ኮሽ የሚል ድምጽ እንሰማለን። እዛው ምንም ሳታረግ ከዛ በኋላ ትተኛለች። የትም እኮ አይገናኙ። ሲጀመር አልጋ ላይ ማብረው ሲተኙ ደህና ደሪ ተባብለው ነው የሚሄዱት እኮ። እሱ ከስር ሲወርድ እሷ ሌላ ቦታ ነው ያለችው። የሉም እኮ ምን ነው እንደዚህ አይነት ሰቀጫን ላይፍ አይ ዶንት ላይክ ኢት። እንደዚህ አይነት ሰቀጫን እኔ ብቻዬን መኖር በጣም ረጅም ጊዜ የለመድኩ ነኝ። በጣም ደስተኛ ነኝ። እንደ ቤቴ የሚናፍቀኝ እንደ ህይወቴ የሚያስደስተኝ ነገር የለም። ሻው ነው ሄዳለሁ የምትያቸውን ነገሮች እመኝኝ ተስፍሽ ቅልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገር ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር እናንተ ተስፍሽ እንደኔ 2 ካሜራ ደቅነው ነው እንደሚያወራው እንደዛ ነው እንደዚህ እያለ ነው የሚያወራው ታውቂያለሽ። እኔ አሁን ዩቲዩብ ላይ ያሉ ሰዎች ለነሱ እንደዛ ነው እንደዚህ እያለ ነው የሚያወራው። ሌላ ቪዲዮ ደቅነው ነው የሚያወራው ዩቲዩብ ላይ ምናምን ይገባል 2 ኦን ታይም። ኦኬ ጓደኛህን ንገረኝና ማንነትህን ልንገርህ ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሽ ያለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ግን እናንተ ያልገባችሁ ነገር ሀቢባ እናንተ በምትጠቀሙት መንገድ እኮ አለም ቲክቶክን እሷ የምትጠቀመው። እኔ በምጠቀመው መንገድ እኮ አለም የምትጠቀመው። እኔ አንዳንድ ጊዜ እኔ ያለሁበት ከተማ በጣም ትንሽ ስለሆነ እንደገና ደግሞ እኔ ስለ አበባ ሳወራው ስለ ታንክ መገጣጠም የሚያወራ ሰው ነው ያለው። ምንም ነገር ስለማይጥሙኝ ገና አዲስ ሆኜ ተማሪ ሆኜ ምናምን በትምህርት ቤት ስለምንገናኝ ወይ ቅዳሜ ወይ አርብ ምናምን እንገናኝ ነበር።
ከዛም ሚዲያን እየለመድኩ ስመጣ ምንም ነገር አልጥማሉ። ምክንያቱም ገና ተንተባትቤ ነው ነገር ማስረዳቸው። የሆነ ሙዚቃ ሰምተህ እንኳን ሙዚቃው ምን እንደሚል አጠገብ ያለ ሰው ካልተረዳ ዜና እንኳን ሰምተህ ዲስከስ ላይ ዜና ላይ ማድረግ የማትችል ሰው ከሆነ ዝም ብለህ የሆነ ሰው እኔ ጋር አለ ለማለት ካልሆነ በስተቀር ምንም አይነት ትዝታ አብሮ አይኖርም። በዛ የተነሳ ፍሪ ከሆንኩኝ እንደ ሚዲያ የሚያስቀኝ የእውነት እንደ ሚዲያ የሚያናድደኝም እንባዬ ጠብ ጠብ እስከሚል 10 አፍንጫዬን እስከምጠርግ ድረስ የሚያስቀኝ እኔ ሚዲያ ቢያንስ ሩቅ ለሩቅ እንኳን ቢሆን ቢያንስ እኔ እዚህ ቁጭ ብዬ ዓለምን እቃኛታለሁ። ዓለም ላይ ምን እየተከናወነ እንደሆነ በየቤቱ ምን እንዳለ ቢያንስ ትንሽ እረዳለሁ፣ ግንዛቤው አለ። ትኬት ቆርጬ የትም ሀገር ላይ ቢሄድ በር የማይከፍትልኝ ሰው እዚህ ከኤክስፒሪየንሱ ከምኑ ሲነግረኝ ታያለ። ገብቷል? በዛ የተነሳ ትመጣለ። እንደገና ደግሞ በዛው የሆነ ሰው ሰፖርት ካረገ ደግሞ ቴንኪዩ ብለ ትቀበላል። ገብቷል? እሷ ግን ፖይንቷ የሆነ ሰው ፍለጋ አይደለም የምትመጣው። ታርጌቷ እኔ ቲክቶክ ወይ ሚዲያ ገቢዬ ነው። አራነት ገቢዋ ከሆነ እያንዳንዱን ሰላምታ በብር ነው የምትመነዝረው። ይሄ ነው ገቢዬ ካለች ብትመነዝርና ያንን ምንዛሬ የሚደራደራት ወይም ደግሞ በዛ ምንዛሬ ከሷ ጋር የሚገበያይ ሰው ካለ ለምን ታረጉላታላችሁ የሚል ጭንቅላቴ ውስጥ አይመጣልኝ። እኛውን የምንከራከራት የገቢ ምንጭ ቢሆንም ኤኒ ሰላምታውን ላይ የለም ከሰው በላይ ከገቢዋ ከሰው በላይ ነው። ከሰው በላይ ይሆነለ። አሁን ባለፈው ጌም ተጫወተች። ጠዋት ደግሞ በዛው ሰዓቷ መጣችና ከሚኪ ፊት አውራሪ ጋር ጌም እየተጫወተች ሳያት ማን ነው አሁን ተብተብ አድርጎ የምትለው? ማን ነው አሁን እንዳልሸነፍ የምትለው? ትላንት የሰጡ ሰዎች አሁን ኬት ያመጣሉ ብዬ ለነሱ ጨነቀኝ። ማጥይቱም እኔ ሰዎች እንደዚህ ሲያደርጉ ሳይ እኔ የጠየቅኩ እየመሰለኝ ይጨንቀኛል። እውነት እኔ ራሱ እየተጫወትኩ ይመስለኛል። ድክም ይለኛል አይምሮዬና ማን ነው የምጠይቀው? ሼማ አይሰጥ ምናምን ብያልኩኝ እንዳልሸነፍ ዊኔን እንዳይወስድ ምናምን ስትል ያው የትላንቱ ልጆች አለ የሚሰጧት ሼም ምናምን። እንደገና ደግሞ ኖ ወክ ምናምን ለልጅ ምንም እኮ ያገባል እኮ ስለ ልጇ ሲፈልግ ፓራላይዝ ሆኖ ለምን አይወለድም? ምን ያገባል? ግን እዚህ ሚዲያ ላይ ስትመጣ ከታዘብከው ነገር እንደማውራት እንደሆነ ሁላ የታዘብነውና ያየነው ሊሆን የሚችለውን ህይወት ድግግሞች ናት። ህይወት ላይ ምን ሊከሰትና ምን ሰዎች እያደረጉ እንደሆነ ይገባናል። ራይት አትያት ልልዬ ምን አገባንኛ? ልቃል ለራሷ መች አሰበች ልልዬ? ሃይ ሰው አሸበር ገዳይ የሚል ዘፈን እንኳን በደናው ጊዜ የሚሰማ ከሆነ ፎሌ አፎሌ ተበዳያ ጆሌ የሚል ዘፈን እንኳን ድሮ የሚሰማ ከሆነ እርጉዝ ሲሆን በሰባራ ፎሌ የሚል ዘፈን ይሰማል። ቆቆንጆ ነገር ይባላል። ቀኑን ሙሉ ቁጭ ብለ ባሌ ከንትና ጋር ተኝቶ እጅ ከፍንጅ መርፌና ጓንት ሆኖ አገኘዋቸው እና እምቢ ብዬ ቤቱን ጥዬ ወጥቼ ልጆቼ የሚበሉት አጣው። ሀቡዬ ብታይ ልጆቼ ትላንትና የበሉ እስካሁን ድረስ ውሃ እንኳን አልጠጡ። ምን አድርጎ ይጠራ ይባላል። ከዛች ደግሞ ትመጣለች። ሀጂ ያሰራው ቆለጡን በፓምፕን ያስነፋው ስትል እውነት እስቲ ያሳየን። እውነት ይሄ እንትኑን መንሽኔውን ያው ልጇን ኮይን ሁላ ታሪክ ያውቃል። አሁን ሲወጣ ቶፒኩን ጠይቁት። ልጅ ያዘውን አይረሳም። ጋይስ የማይሰማ መስሏችሁ? ገኒ ደግሞ ራሄልና ገኒ ጥንቆላ ቤት ወስጄ ወንዝ ላይ እንዳለ ሲሪውን ጣሉትና ፈራው። እጆ ተንቀጠቀጠ። ሰንሰው ገላ ሱሱ ወደ ላይ ሄዳ እንደዛ አርጋ ትላለች። ልጁን ጠይቁ ሲወጣው ወንዲው ሴት ያ ጠይቋት የፈለገው ልጄ እነሱ ፒዛ እየበሉ እኔ ግን አምባሻሩብኝ እንጀራ እንኳን አይና ላወጣ ብሎ በስንድ እንደውስ ተቀጠቀ ነው ሙሉ እነሱ ትተውኝ ሄዳል። እንዴት እናት እንዴት ይደረጋለች? ልጁ ሲወጣ ጠይቁት። ለምን ልጆች ሆድ ውስጥ ሆኖ
ክላሲካል ይስሙ ይባላል። እና 16 እኔ 8 ሰዓት ለተቀመጥኩት እኮ ሄለን ውሃ ጠጪ ምናምን ትላላችሁ እኮ። ለምን ኩላሊት እንደዚህ እኛ ደግሞ ሀበሻ ስንቀመጥ ተፈጥሯችን እንደዚህ ነው። አሁን እንደዚህ ነው ሰው ልጅ የእውነት መቀመጥ ያለበት እንደዚህ ነው። በቃ እንደዚህ ቀና ብለ እዚህ ትከሻችንን እንዲህ እንላለን። አይታችኋል? እኛ ሀበሻ ብቻ ነው እንደዚህ ነገር የሚያደርገው። ሀበሻ ኤርትራዊ ምናምን እንደዚህ ሀበሻ እንደዚህ ብለን ነው የምንሄደው። ወገባችንን ሰብረዋል። እሺ እንዲህ አንል። ትክክለኛ መሆን የነበረብን እንደዚህ እንዲህ ስትቀመጥ ይሄ ሰውነታን ላይ ስለሚጨፈለቅ ለኩላሊት ጥሩ አይደል። እኔ እንኳን እንትን ብሎ አንዳንዴ ይነሳል። እርጉዝ ሆነ አይደል እና እንደዚህ ነገር ሳታረግ እንደዚህ ነገር ሊፈጠር እንደሚችል ቢገርም ይሄ ብልግና ነው እንዴ ልልዬ? ይሄ ሐራም ነው እንዴ ልል? ወደ ገደለው ማንም የሞተ የለም ይቀበር የለም ወሬ ብቻ ገደለው ምናምን ነገር ቀባሪ እንትን ከፈን ይዘህ የመጣት ይመስላል እኮ እዚህ ቁጭ ብለህ ገደለው ያልገደለው ምናምን ስትል እሺ የእውነት ማን ነው ገዳይ ማን ነው ተገዳይ? የሆነ ነገር አንድ ነገር ሲያስታውሰን እዛም ነገር ላይ እንሄድበታለን። ዛሴት ሃይ ሽንቷን አትሸናም። ቱሽ ታረጋለች። ሜኪ ያሪ ትመጣለች እንዴ! ዝም ብለህ ባትሰግድና ምን ብትልም ራሱ እኮ እንደ ሙስሊም እኮ የሆነ ውሃ እንኳን ረጨት ታረጋለህ። ያንስ ተምታደርቅ ምናምን እኮ ጊዜ እንኳን አለ። ከዛ ደግሞ ደከመኝ ትላለች፣ እዛው ፍራሽ ላይ ትተኛለች። ሰውየው ተኝቷል፣ አይገናኙም እኮ። ቀን ሲመጣ ደግሞ ላይቭ ላይ ነኝ ትላለች። ስራዋ ስለሆነ የምታስተዳድረው በዛ ስለሆነ እሱም አይናገራት። ያ እኛ ያልተረዳነው ይሄ ነው። አንድ የመዳም ቤት ሸቃላ እህታችን ሰው ቤት እየሰራች ቲክቶኬን ፎሎ አስደርጊልኝ ስትል ስንት ድራም ነው የምጠይቃት? እኔ አሁን ፎሎ አስደርጊልኝ አለም ዝም ብላ አስተያየት ለመስጠት አንዳንድ ጽፋለ እንደ የምገቡ ማን እንደሆንኩ እንኳን ያላውቅም እኮ አላውቅም። ፎሎ ከተደረግ ካልተደረግ እኔ ምን የሚቀንስብኝ ነገር አለ? የሆነ ቀይ ነገር እንደዚህ ነጭ ቢያደርጉት ሰዎች ምን አገባኝ? ሃይ ፎሎ እና ሰብስክራይብ አይደለም እኮ ብር የሚሆነው። የምትሰራውን ቪዲዮ አንተ መስራት ትችላለህ፣ ኦዲየንስ ለማፍራት ምናምን። ቲክቶክ ደግሞ 1 ሚሊዮን ፎሎ ቢኖር ምን በጊፍት ካልተከፈለ ሰዎች ሰፖርት ካላረጉ ከዚህ ሰውጣ ከእንትን ሰውጣ ከላይ 1 ሚሊዮን ሰው ቢያዩ ለኔ ሳንቲም አይደል። እና ሰው እንዲህ ለሚያደርገው ነገር ሀበሻ እንዳው ምቀኛ ሆኖ ነው እንጂ ቻይናዎች አንድ ሰው ዩቲዩብ ይኖረው ሁሉም ጣጣ ሚሊዮን ገባ። ምንድነው? ምን ችግር አለ? የሚሰጡ ፊዮሎ ሲጀመርም ሳስተው ነው ባንክ አካውንት ነው የሚመስለው። እንደገና ትንሽ ይጣሉ ዘመቻ ይላል። እንትን ነው የሚመስለው፣ ሚኒሊክ ዘመቻ ነው የሚመስለው። ሚዲያ ላይ ዘመቻ ላልሰማ ሰማ አንፎሎ እናድርግ። ምን አረገ? ሰደበን፣ ሃይማኖትን እኮ ተናገረ ይላል ይመጣል። መጀመሪያም እኮ የሰጠ ተንቀጥቅስ አንዴ ላይቭ እስከምገባ ደስ እኔ አሁን ላይቭ የምገባበትን ፎሎ ካለኝ እኔ ፎሎ አርጉኝ አልላችሁ። ታብታብ አርጉ፣ ኮፒ ሊንክ አርጉ ነው የምለው። ከላይቭ እንዳያስወጣኝ ብቻ። እንደገና ሪፖርት ሲደረግብን ሪፖርታችንን ቶሎ ተቀባይነት እንዳይኖረው ጊፍት ምናምን ኦፍ ኮርስ ይጠብቀዋል። ቲክቶክ ባንተ ገቢ ካገኘ የፈለገ ሰው ሪፖርት ቢያደርግ ምንም አያመጣም። ጊፍት ካንተ ካላገኘ ግን ሄድ ካልመጣ ምንም ስለማጠቅመው ኤኒ ሪፖርት ይቀበላል ማለት ነው። ግን እነማ ሪፖርት ሲያደርጉ እንደሚቀበል አልነግራችሁ። ይሄ ነጫጭ ቴክስቶች ምንም አባታቸው ያመጣ ያ እና ለፎሎ የአሁን መዳም ቤት ያለች ልጅ 10,000 እና 100,000 ፎሎ ብትገባ ምን ያደርግላታል? ካልሰራችበት ምን ችግር አለው? ገስት ላይ እንኳን አንድ ሰው ሲገባ በኔ ፎሎ ያገኛል ብቻ እኮ አለ። መጥቶ እኮ ነው ባነሳው ሐሳብ ላይ ሐሳብ ሲሰጥ አይታችኋል። ጨዋታ እየጨመረ ሐሳብ እየመጣ ያላሰብከው ነገርን ኢንፎርሜሽን ይነግሩሃል፣ ድርት ይላል። እኔ እንደዛንም ማምነው ቁጭ ብዬ አጥንቼ ምናምን አይደለም የምመጣው። እዚሁ ላይቭ ላይ ነው እኮ ምን ተፈጠረ እምላችሁ።
ምክንያቱም ብዙ ጭንቅላ ስለማይጠይቁ እዛው ትሄድበታል። በቃ እኔው ነገር አደርጋለሁ። ኖ ሄለን እኮ እንደዚህ ነው፣ ሄለን እኮ እንደዛ ነው አይደል? አያችሁ እኔ እንኳን የማላውቀውን ጨዋታው እንዴት ጨዋታ ብቻ ሳይሆን ስንት ነገር ውስጥ እንደምንገባ እኔ ያንን ነገሮች ይፈልጋቸዋል። ምን አይነት አይዲያ ሊያመጡ እንደሚችሉ እንኳን አታስብም። ታሪክ ይዘው የሚመጡት እንኳን ፎሎ ለሷ ስለሚያመጡ ይሄን ጉዳይ ይዤዋለሁና ጌም እንዳልጫወት ስለሆንኩኝ ፍራግመንቴን ነው ምናምኔን ጠብቁ ትላለች። እዛ በቃ ምኑ እንደዛ ነገር አለ። ሸመደርሽው ለምን አልሸመድደው ደግሞ? የእናንተ ህይወት ኑሮ በዘዴ ናችሁ እኮ። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ስትባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት።